አሲድ ሊያስደፋብኝ ይመስለኛል በዛ ማን ላይ ውሻ እኮ ለጋራ ጥቅማችን ነው ምን ያለው ዝም በይ በቃ እንደ ድመ 9 ነፍስ ነው ያላቸው ሊሞቱ አልቻሉም ምናምን ነገር እኔ ከነሱ እጅ ማምለጥ አልቻልኩኝ ምናምን ነገር ያለ ሲናገር ነበር የሞተ ስለኛ ነው ሲያወራ የነበረው ነው የምትይ የእናቱን ልጅ ለመግደል ጥላቻ ወይም ደግሞ ቅናት ብቻ በቂ አይደለም እንደምታዩት እጄም አሁን በጣም አሪፍ ሁኔታ ላይ ነው ያለው ማለት ያለ ደጋፊ እስካሁን አንግቼው የነበረውን የእጅ መደገፊያ እንግዲህ ታስታውሱታላችሁ ያንን አንስቼ አሁን ላይ እንደፈለኩኝ ማንቀሳቀስ ጀምሬያለሁኝ እባክሽ ምን ከሱ ጋር አብረናል አንቺ ውሻ እንዴ አትምታኝ እኔ ነው እንዴ የምትመታኝ ማለት እንዴት አንተ ሳትተቀመጣለህ እኔም ግራ የገባኝ እኮ እሱ ነው ሲበዛ ወንድምሽን ማስገደልሽን ካሜራ ፊት ለፊት ነው የተናገርሽው ከራስሽ አፍ ነው የወጣው በእውነት እኔ ከልቤ ነው ማፈቅራት ልትፈቀር የምትችል መልካም ሰብዕና ያላት ሴት ናትና የምታወሪው ነገር ግን እያሰብሽ ነው እየወራሻለሽው እኔ ቆይ አንተ ፍቅረኛ ከዳችህና እኔ ምን አገባኝ ባደረግናቸው የተለያዩ አይነት የመረጃዎችን የማወጣጣት የተለያዩ አይነት ፍልፈላዎች ምክንያት ይህ ነገር እውነት መሆኑን አረጋግጠናል ደምድመናል ማለት ነው ለምንድን ነው እንደዚህ እንኳን በእናትሽ ልቀቂኝ እንዴ እኔ ለምንድን ልቀቂኝ እኔ ጋር እኮ ይጨርስን ነበር ይመስለኝ ቆይ ምንድነው ከዚህ በላይ የምትፈልገው ከኔ ቆይ አንተ ምንድነው አንቺ እኔ ላይ ፍሬ እኔ ላይ ቆይ አልገባኝም እንዴት ነው ቆይ ስለኔ ፍቅረኛ ሊያውቅ የቻለው ማለት የኔ ፍቅረኛ እንዴ ፈጣሪ እሷን ስለሰጠኝ በጣም አመሰግናለሁ ማለት ፍቅርን እንትን ብሎ ውድ ቤተሰቦች የምሬን ነው የምላችሁ በጣም ነበር የምወዳት 10 ጊዜ ለካ አንድ ጊዜ ቆረጥ እንደሚባለው ማለት ነው ውድ ቤተሰቦች ዛሬ እኮ ሌላ ሰው ሆናል ምንድነው አንተ ሰው የጤነኛ ዝም ብለሽ ነው የምትዘባርቀው ነይ ወደዚህ ቁጭ በይ ወንጀል አይደለም ልቀቀኝ እሺ እናትሽን እኮ ነው ያገትሽው ወንድምሽን ነው የገደልሽው ትሰሚኛለሽ ምንድነው አንተ ኖር ካልኖርክ ምንድነው የምትጠቅመው እንዴ ምን ማለት ነው ራስን እንደመለክ ነው እንዴ የምታስበው ስሙን ስነግርሽ ገና ነው የደነገጥሽው ለምንድን ነው ቆይ አልደነገጥኩኝ ስትጀምር ደንግጫለሁ እንዴ እኔ እኮ ከልቤ እኮ ነበር የምወድሽ መውደድ ብር አይሆንም እኮ ልቀቂኝ እና የምትወጂኝ ከሆነ ታዲያ ከዚህ ሰውዬ ጋር እንዴት ታብሪያለሽ አብረሽ ቤትም ገዝቶልኝ አንተ ምን አድርገህልኝ ታውቃለህ በጣሻም ደሃ አንቺ እኔን አትጠይቂኝ በቃ መልሽ የተባልሽው መልሽ በቃ ሰላም ውድ የሚኪሾ ቤተሰቦች እንደምን አላችሁ ዳኒ ነኝ እንግዲህ ውድ ቤተሰቦች አሁን ያለንበትን ሁኔታ እንደምታዩት ደስ የሚል ሁኔታ ነው ማለት ይህንን ዜና ለማድረግ ወደ እናንተ ሳደርስ ከሚገባው በላይ በጣም በደስታ ነው ምክንያቱም ከጎኔ አብራችሁኝ የነበራችሁ ቤተሰቦቼ ውድ የሥራ ባልደረቦቼ ወንድሞቼ እንዲሁም ደግሞ በተለያየ ዓለም የምትኖሩ የሚኪሾ ቤተሰቦች እንግዲህ እንደምታዩት እጄም አሁን በጣም አሪፍ ሁኔታ ላይ ነው ያለው ማለት ያለ ደጋፊ እስካሁን አንግቼው የነበረውን የእጅ መደገፊያ እንግዲህ ታስታውሱታላችሁ ያንን አንስቼ አሁን ላይ እንደፈለኩኝ ማንቀሳቀስ ጀምሬያለሁኝ ማለት ያኔም ቢሆን በመጨረሻው ቀን በነበረን ቪዲዮም ቢሆን ያንን ነግሬያችኋለሁኝ ያው ትንሽ መረጋጋት አለበት ስለተባለ ነው የዛኔም ያላነሳሁት አሁን ግን አንስቼው የፈለኩትን አይነት እንቅስቃሴዎች ማድረግ እችላለሁኝ እንደምታዩት ነው በቃ በደንብ ማንቀሳቀስ የምችልበት ሁኔታ ላይ ነው ያለሁት ለዚህም ደረጃ ደግሞ እንድደርስ የውድ ቤተሰቦች የእናንተ ጸሎት የእናንተ መልካም አስተያየቶች አግዘውኛልና ከልብ ላመሰግናችሁ እፈልጋለሁኝ በሚኪሾ ስም ከልብ እግዚአብሔር ይስጥልኝ ማለት እፈልጋለሁኝ ውድ ቤተሰቦች እንግዲህ አሁን ላይ እንደምታዩት በሙሉ ጤንነት ላይ ስለምገኝ ስራዎችን በተቀላጠፈ ሁኔታ ላይ እየሰራሁኝ ይገኛለሁኝ ማለትም ከካሜራ ጀርባ የተለያዩ አይነት ድርጊቶችን ስናደርግ ነበር የቆየ ነው በዚህም ድርጊታችን እንግዲህ ባለፈው ትንሽ ጥርጣሬ ነበረ ቢሆንም አሁን ላይ አንዳንድ ያነጻናቸው ሐሳቦች አሉ ምን ለማለት ፈልጌ ነው እንግዲህ ወደ ቤተሰቦች የኔ እጅ መታመም ላይ የኔ እጅ እንደዛ መሆን ላይ እንዲሁም ደግሞ የወንድሜ ሚኪ የመታገት የወንድሜ ሚኪ መታመም ላይ ዋነኛ ኃላፊነቱን የሚወስድ የነበረው ሰው ሳሙኤል የተባለው ግለሰብ ሳሙኤል የተባለው ወንጀለኛ እንግዲህ ወደ ቤተሰቦች እንዳያችሁት
ከአቶ ፍጹም ጋር በነበረን ቆይታ ሞቷል የሚል ጥርጣሬ ራሱን አጥፍቷል የሚሉ ጥርጣሬዎች ነበር የነበሩን። ነገር ግን ውድ ቤተሰቦች አሁን ላይ ባደረግናቸው የተለያዩ አይነት የመረጃዎችን የማወጣጣት የተለያዩ አይነት ፍልፈላዎች ምክንያት ይህ ነገር እውነት መሆኑን አረጋግጠናል፣ ደምድመናል ማለት ነው። ምክንያቱም ከዚህም በፊት እንደነበረው እንደምታስታውሱት ማክቤል የተባለችው እንስት እህቱ የምንላት ማለት ነው እናቱ የነገረችን፣ ከዛም እኛም በቦታዋ ሄደን ይዘን ካነጋገርናት በኋላ የተለያዩ አይነት መረጃዎችን ከካሜራ ጀርባ ተቀብለናት አውጣተናት ጠይቀናትም ነበረ። እንግዲህ እሷም የተለያዩ ነገሮችን ነግራን እኛም ያሉትን ሁኔታዎች ከጸገነትም እንዲሁም አብዱም ካወሩ ነገሮች በመነሳት የተለያዩ አይነት የማወጣጣት ሂደቶችን በማካሄድ እንግዲህ መጨረሻው ላይ ደርሰናል ማለት እንችላለን። ማለት መጨረሻው ስል ለሌላው ነገር አይደለም፣ ለአቶ ሳሙኤል ሞት ጉዳይ ማለት ነው። እንግዲህ ውድ ቤተሰቦች እንደተባለው ነው። ከዚህ በፊት እኛ መጀመሪያ መረጃው ደርሶን የነበረው ይህ ሰው ራሱን እንዳጠፋ ነበረ። ከዛም በኋላ ግን ባደረግናቸው ያላሰለሱ የምርመራ ሂደቶች ምክንያት ይህ ሰው ራሱን እንዳላጠፋ ማለት በራሱ እጅ ራሱን እንትን ቢልም ራሱን ቢገልም ነገር ግን ይህንን ያደረገው ተገዶ እንደሆነ የተለያዩ አይነት ማስረጃዎችን አግኝተናል ማለት ነው። እንግዲህ ውድ ቤተሰቦች እነዛ ማስረጃዎች ደግሞ ለእናንተም አቅርበን አሳይተናቸዋል። ደብዳቤው አለ። ከዛም በመቀጠል ደግሞ ያንን ደብዳቤ እንዲጽፍ ያስደረጉትም ሰዎች አሉ። ያን ደብዳቤ እኛ ጋር ሲደርስ ያሉትን ሁነቶች፣ ከዛም በመቀጠል ደግሞ ስለ እናቱ ስለ እህቱ ያሉትን ነገሮች እንግዲህ እያንዳንዱን ነገር ካሜራችን መቅረጽ በቻለው ልክ እኛም በካሜራችን መቅረጽ በምንችልበት ልክ ተጉዘን ያሉትን ነገሮች እንግዲህ ለእናንተ ግልጽ አድርገን አሳወቀናችሁ ነበረ። አሁን ላይም በእርግጠኝነት ማለት ይቻላል ለእናንተም እንድታውቁት እንድትደመድሙ ብለን ስላሰብን ነው ይህንን ነገር ለመናገር የወሰንኩት ማለት ነው። ከዚህ በፊት ያው ደምድመን ሳናቅ ምንም ነገር ባናወጣ ብለን ከወንድሜ ሚኪም ጋር እንግዲህ የተነጋገርናቸው የተለያዩ ንግግሮች ላይ አስተውላችኋል። ማለት በግልጽ ከመናገር ይልቅ ወደ ውስጣችን ሸሸግ አድርገና 10 ጊዜ ለካ 1 ጊዜ ቁረጥ እንደሚባለው ማለት ነው። ወደ ቤተሰቦች ብዙ አይነት መረጃዎችን አውጣተን ፈልገን በስተመጨረሻ ልክ መሆኑን ያ ሰውዬ መሞቱን መገደሉን አረጋግጠናል ማለት ነው። እንግዲህ ቤተሰቦች እኔ ባይሞት በጣም ደስ ይለኝ ነበረ። ምክንያቱም ይህ ሰው እኛን ብቻ አይደለም እኔና ወንድሜ ሚኪን ብቻ አይደለም ሲበዘብዝ ጉዳት ሲያደርስ የኖረው መላው የኢትዮጵያ ሕዝብ ላይ ነው ጉዳት እንዳደረሰ ስናስብ የነበረው እያደረሰም የነበረው ያንን ነበረ። ነገር ግን ያው ክፉ ሰው መጨረሻው አያምርም እንደሚባለው ነው። ውድ ቤተሰቦች ማለት የሩቅ ሰው አይደለም እንደዚህ እንዲሆን ያደረገው የራሱ ነው። የራሱ እህቱ የገዛ የእናቱ ልጅ ነች ይህንን ነገር እሱ ላይ ያደረሰችበት ማለት ነው። ካረጋገጥነው ነገር አንጻር ማለት እኔ ባይሞት በጣም ደስ ይለኝ ነበር። ምክንያቱም ላደረጋቸው ነገሮች ሞት ማለት እንግዲህ እረፍት እንደማለት ነው ለዚህ ሰው የምቆጥረው ማለት ነው። ለማንኛውም ወንጀለኛ ከመቀጣቱ በፊት የሚሞት ከሆነ እንደኔ እምነት ይህን ነገር ምን ብለህ ስም ትሰጠዋለህ ብትሉኝ እረፍት ነው የምለው። ሌላ ነገር ምንም አልለው። ያው ከሞት በኋላ ያለው ነገር በዛው የሚቀጥል ነው። ነገር ግን እዚህ ምድር ላይ ላደረገው ነገር እዚሁ ተቀጥቶ ነበር መሄድ የነበረበት። እኛ ከዚህ በፊት እንደምናደርገው የተለያዩ አይነት ወንጀለኞችን አግኝተን ለፍትህ አሳልፈን እስር ቤት እንዲበሰብሱ ነበር የምናደርገው። ይህ ሰው ግን ከኛ ቀድሞ አምልጦናል። ለዚህም ደግሞ ያው የኛ መዘግኘትም ሊኖርበት ይችላል። ነገር ግን መሆን ያለበት ነው የሚሆነው። እንግዲህ ቀኑ ነው የተጻፈለትን ቀን አያልፍምና ማንም ሰው ያም ሰው ቀኑ ሆኖ ሞቷል። ለዛውም በገዛ እህቱ ማለት ነው። ለነገሩ ይህም አንድ ቅጣት ነው። እንግዲህ ውድ ቤተሰቦች ስለ አቶ ሳሙኤል ይህንን ያህል ካልን እንግዲህ እጃችን ላይ የሚገኙትን ሰዎች ደግሞ እንግዲህ ያው ታውቃላችሁ። ከነዛ መካከልም ለዚህ ጉዳይ ለአቶ ሳሙኤል መሞት ዋነኛ ተጠርጣሪ ወይም ደግሞ ዋነኛ ወንጀለኛ ብለን የያዝናትም ያመነችልንም እህቱ እኛ ጋር አለች። ማክቤል የምትባለዋ ልጅ ማለት ነው። እንግዲህ ከማክቤል ጋር አንዳንድ ቆይታዎች ይኖሩናል። ስላሉት ነገሮች በግልጽ እንድታወራን አንዳንድ መረጃዎችን እንድትሰጠን አንዳንድ ብቻ አይደለም ያላትን መረጃ የምታውቀውን ነገር በሙሉ ለምን እንደዚህ እንዳደረገች የቅናት ብቻ ነው ወይ የሚለው ነገር ሁሉንም ነገር አረጋግጠን ነው
እቺን ሰው ለፍትህ አሳልፈን የምንሰጠው? ማለት እንግዲህ ውድ ቤተሰቦች እዚህ ስራ ላይ ስትቆዩ ተጠራጣሪ ነው የሚያደርጋችሁ። ምክንያቱም አንዲት የ20 ዓመት እንስት ወንድሟ ላይ ይህን ያክል ለመጨከን ምናልባትም እኮ ከዚህ በፊት ስናደርጋቸው ሌላም ሰው ሊኖር ይችላል፣ ላይኖርም ግን ይችላል። ማለት እሷን ተመርኩዞ አንዳንድ ሰዎችም የተለያዩ አይነት ስራዎችን በእሷን በኩል ሊያስደርጉ ይችላሉ። ከእሱ ጋር ያላትን ቅራኔ አይተው ማለት ነው። በይ በይ የሚባል ነገር በይ በይ ተብሎ አቻ ግፊት የሚባሉ ነገሮችም አሉ። እነዚህ ነገሮች እሷን አሳስተዋትም ሊሆን ይችላል። ግን እኛ በጥርጣሬ መቆየት እንጂ መረጃዎችን አግኝተን እርግጠኛ እስከምንሆን ድረስ ምንም የምንደመድመው ነገር አይኖርም። አሁን ባለን መረጃ ላይ ተመርኩዘን ነው ቀጣዩ ሁኔታችንን ልናስተላልፍ የምንችለው ማለት ነው። ስለዚህ ውድ ቤተሰቦች አሁን ላይ የምናደርገው ነገር ምንድን ነው? ልጅ ማክቤልን ወደዚህ እናመጣትና ከኛ ጋር አጠር ያለ ቆይታ እናደርጋለን። እንግዲህ አሁን የምንገኘው ውድ ቤተሰቦች ያው ታውቃላችሁ፣ በእኛ የስራ ጸባይ ምክንያት የተለያዩ አይነት ሎኬሽኖችን የምንጠቀመው እና እንደዚህ አይነት ነገሮችን ለማወጣጣት ለማናገር ከወንጀለኞች ጋር አጠር ያሉ ቆይታዎችን ለማድረግ ስንፈልግ ከምንጠቀምባቸው ቦታዎች መካከል አንዱ ላይ ዛሬ ተገኝተናል ማለት ነው። እንግዲህ ማክቤልም እዚህ ሆነ ያለችው ከኛው ጋር ነው ያለችው። ወደዚህ እናመጣትና ወደ ካሜራ ፊት እናመጣትና ስላሉት ነገሮች የተለያዩ ነገሮችን እንጠይቃታለን። እንግዲህ የምትሰጠን መልስ አብረን እናያለን። እስከዛው አብራችሁን ቆዩ። ውድ ቤተሰቦች እንግዲህ በድጋሚ ተመልሰናል። ያው ቅድም እንደነገርኳችሁ ከማክቤል ጋር አሁን ያለንበት ቤት ውስጥ አንዳንድ ነገሮችን እናወራለን ብያችሁ ነበረ። አሁንም ከእሷ ጋር ትንሽ አጠር ያለች ቆይታ ይኖረናል። እንግዲህ ልጅ ማክቤል ከዚህ በፊት ከተፈጠሩት ነገሮች መካከል እያወራንባቸው የነበሩትን ነገሮች አሉ። እንደስካሁኑ ሌሎች ነገሮችን እንድትነግሪኝ አልፈልግም። ማለት አሁን ላይ ይኸውልሽ ሁሉንም ነገር እርግጠኛ እየሆንኩኝ ያለበት ሁኔታ ላይ ነው ያለሁት። ስለዚህ ምንም አይነት ውሸት፣ መደባበቅ፣ ማስመሰል የመሳሰሉት እነዚህ ነገሮች መስማት አልፈልግም ካንቺ። ማወቅ የምፈልገውን ነገር እጠይቅሻለሁ፣ ትነግሪኛለሽ። አለቀ። በዚህ ከተስማማ መቀጠል እንችላለን። እኔ ጋር እኮ የጨረስን ነበር ይመስለኝ። ቆይ ምንድነው ከዚህ በላይ የምትፈልገው ከኔ? ቆይ አንተ ምንድነው ማለት ወንጀሉን ከማመን ውጪ ምንድነው ልነግርህ የምትፈልገው ነገር? ይኸውልሽ ወንጀሉን አመንሽ ማለት ስራው አለቀ ማለት አይደለም። ይኸውልሽ አንድ ሰው አመነ ማለት ሁሉም ነገር ተፈጽሟል፣ ለሁሉም ነገር መፍትሄ ተገኝቷል ማለት አይደለም። ማመን ሌላ ነው፣ መረጃ መስጠት ደግሞ ሌላ ነው። ትሰሚኛለሽ? የምጠይቅሽን ነገር ትመልሻለሽ። ከዛ በዘለለ ግን ሌላ ነገር የምታደርጊ ከሆነ አይሆኑ ነገሮች ነው እኔና አንቺ የምንገባው። ተግባባል? እባክህ ከቻልክ ልቀቀኝ። እውነት በጣም ትልቅ ጭንቀት ውስጥ ነው እየከተታችሁኝ ያላችሁት። በቃ እዚህ ጭንቀት ውስጥ ከምትገቢ መናገር የምፈልጊው ነገር ተናገሪ። ከዛ በኋላ መሄድ ትችያለሽ እያልኩሽ። እኔ እኮ መናገር የምፈልገውን ነገር በሙሉ ተናገርኩኝ አይደል? የምፈልጊውን ብቻም ደግሞ አይደለም ያለብሽንም ነገር ንገሪኝ እንዳለ። ከዚህ ነገር ጋር የተያያዘ ከወንድምሽን ከማስገደል ጋር የተያያዙትን እያንዳንዱን ነገር እንድነግርኝ ይፈልጋለሁ። ይኸውልሽ ማንኛውም ሰው ማለት ነው ማንኛውም ሰው ወንድሙን የእናቱን ልጅ ለመግደል ጥላቻ ወይም ደግሞ ቅናት ብቻ በቂ አይደለም። ማለት ይሄን ያክል ወንድምሽን ልትጠዩ አትችይም፣ ምንም ቢፈጠር ማለት ነው። ገባ ካለ በእኔ ቦታ ካልሆንክ በስተቀር ይህንን በፍጹም ልትረዳኝ አትችልም። እሺ በምን ምክንያት ነበር የምትቀኝ? እስቲ ንገሪኝ። እኔ ባለፈውም በደንብ ላስረዳ ሞክሬያለሁ አይደለ? እሱ በፍጹም ወንድሜ አይደለም። ሲጀመር ነገር እንደ ወንድምም ሆኖልኝ ያቅም እናትና ልጅ እዛው እርስ በርሳቸው እንደፈለጉ መሆን ይችላሉ። እነሱ እርስ በርስ ሲደጋገፉ የፈለጉትን ነገር ሲያደርጉ አይዞ ልጄ እሺ እናቴ ምናምን ሲባባሉ ኖሩ። እኔስ መሀል ቤት ቆይ ስትኖር እድሜ ልክ ስትኖር ፍቅር ማጣት ለእንደዚህ አይነት ነገር ምክንያት አይሆንም ብለህ ታስባለህ? ይኸውልሽ ሌላው ይቀር ወንድምሽስ እሺ ወንድ ነው ብለን እንተው። እናትሽ ማለት ነው እናትሽ እሱን አይዞህ ልጄ ስትል አንቺን ሂጅ ከዚህ ልጄ ብላሽ ታውቃለች? ይህን ያክል ነው እንግዲህ አንቺ እየተናገርሻለሽ። ብላኝ ታውቃለች ማለት እኔ ልነግራት የምፈልገውን ነገር ማሰማኝ ከሆነ ጊዜ ማሰጠኝ ከሆነ ከዚህ የተለየ ነገር ነው ብዬ አላስብም። ያው ነው፣ ምንም ልዩነት የለውም። ገብቶሃል አይደለ? እና በፈጠረ አምላክ በቃ የምትፈልገው ነገር በሙሉ እኔ መረጃ ሰጥቻለሁ።
እናት ተብዬዋን ማሳገቴን አምኛለሁ፣ ወንድሜንም እንደዛ ማድረጌን አምኛለሁ። ስለዚህ እንደ ጀብድ እንድታወሪልኝ አልፈልግም። ትሰሚኛለሽ? ያደረግሽው ነገር ወንጀል ነው። ደግሞ ልሂድ የምትይውን ነገር ታቆሚያለሽ። የትም እንደማትሄጂ ውስጥሽ ሊያውቀው ይገባል። ትሰሚኛለሽ? ይሄ የዕቃ ጨዋታ አይደለም። እኛ ያዝነው እዚህ ጋር እንደፈለግሽ ተነስተሽ የሰው የሆነ ነገር አድርገሽ ዞር የምትይበት ይሄ የህፃናት ነገር አይደለም። ትሰሚኛለሽ? አሁን ትልቅ ሰው ሆነሻል። እንደ ትልቅ ማሰብ መጀመር አለብሽ። ያደረግሽው እያንዳንዱ ነገር መልሶ ጦሱን ላንቺ ነው ይዞ የሚመጣው። ስለዚህ እናትሽን ማሳገትሽ አለፍ ሲልም ከዛ ምን አለፍ ሲል ሲበዛም ነው እንጂ እንደውም ሲበዛ ወንድምሽን ማስገደልሽን ካሜራ ፊት ለፊት ነው የተናገርሽው። ከራስሽ አፍ ነው የወጣው። ስለዚህ የትም እንደማትሄጂ እወቂ። አሁን ላይ እነዚህ ነገሮች ስታደርጊ የነበርሽው ልጅ ምን አይነት ቅጣት እንደሚጠብቅሽ እንግዲህ የምታውቂ ይመስለኛል፣ ሌላው ይቀር ማለት። ስለዚህ ይሄ ቅጣት የሚቀንስበትን መንገድ አብረሽን ብፈልግ ይሻልሻል። ይሄንን ስራ ለመስራት ሲጀመር አንተ እንደዚህ ነገር ውስጥ መብኳካት ምን ያደርግልሃል? ከፈለክ እኔ የፈለከውን ነገር ልስጥህና በቃ ከዚህ ነገር ውስጥ ሁለታችንም እንውጣ። ኧረ እባክሽ ማለት እንደዚህ እንደምታየው አይደለም። እኔ የፈለከውን ነገር ልሰጥህ እችላለሁ። የፈለከውን ያክል ገንዘብ መጠየቅ ትችላለህ። ልስጥህና እባክህ ከዚህ ልሂድ። በቃ ሰላሜን እየነሳችሁኝ ነው በጣም። ከዚህ መሄድ ትፈልጊያለሽ ገንዘብ ሰጥተሽኝ? ላንተም ቢሆን የሚሻል ክስቱ ነው። ገባ ማለት እንደዚህ አይነት ነገር ውስጥ መርመጥ ምንም አያደርግልህም። ይኸውልሽ እዚህ ጋር አሁን ማለት ነው ይሄንን ነገር እኔ ብቻዬን ቢሆን ችግር የለውም ነበር፣ ልስማማልሽ ይችል ነበር። ማለት እንደምታያቸው ከካሜራ ጀርባ ራሱ በጣም ብዙ ሰዎች አሉ። በትንሹ እዚህ ጋር ራሱ የምናያቸው ወደ 8 ሰዎች አካባቢ አሉ። እነሱም ይሄንን ነገር ያውቃሉና እኔ እንኳን እሺ ብልሽ ለነሱም የማረግ አቅም አለሽ? ችግር የለውም። እኔ ለማናችሁም የፈለጋችሁትን ነገር ላደርግላችሁ እችላለሁ። በእውነት? አዎ፣ በዚህ እርግጠኛ መሆን ትችላለህ። አንቺ ውሻ! ይሄ እኮ ለጋራ ጥቅማችን ነው። ምን ይሆን ያለው? ዝም በይ ደግሞ አፍሽን ሞልተሽ ታወራለሽ እንዴ? ወንድምሽ እዚህ ድረስ መጥቶ ያደረገውን ነገር የረሳው ይመስልሻል? እኔ ልክ ወንድሜ ላደረገውም ነገር ይሁን ሌላ ሰው ላደረገው ነገር ለየትኛውም ነገር ኃላፊነት አለው። ሲጀመር የእናት ሆድ እኔ እንዴት እንደሆነ አላውቅም። ዥንጉርጉር ነው ሲባል ነበር የማውቀው። እናንተን እንዴት እንዲህ አንድ አይነት አድርጎ እንደፈጠራችሁ ገንዘብ ቆይ በቃ ምንም ነገር እንደሚያደርግ ነው የምታምኑት? ይህንን ሁሉ ወንጀል ካሜራ ፊት ተናዘሽ አንቺ ለኛ የሆነ ሳንቲም ወሮረሽልን ከዚህ ወንጀልሽ ነፃ ለመውጣት ነው የምታስቢው? ሲጀመር ይሄ ወንጀል አይደለም። እኔ የራሴን ነፃነት ነው። አንድ ሰው ነፃነቱን ፈልጎ አንቺ ሴትዮ ምንድነው የምታወሪው? ይሄ ወንጀል አይደለም ነው እንዴ የምትይው? አዎ ወንጀል አይደለም። ልቀቀኝ። እሺ እናትሽን እኮ ነው ያገትሽው፣ ወንድምሽን ነው የገደልሽው። ትሰሚኛለሽ? እሺ ልቀቀኝ። አንተ ቆይ ምን ይመለከታል? ማነው ለነሱ ጠበቃ ያቆመክ? እሺ ችግር የለውም፣ እሱን እንተያያለን። ስለዚህ ነገር በደንብ እንተያያለን። አሁን ይህንን ነገር ስታደርጊ ማን ነው ሲያግዝሽ ወይ ምክር ሲሰጥሽ የነበረው? ከአንቺ ጎን የነበረ ሰው ማን ነው? ማንም አልነበረ። ነገርኩክ። እውነቱን ተናገሪ። ሲጀመር እኔ ነኝ ራሴ ፈልጌ ያ ባጃጅ የሚነዳውንም ልጅ ራሴ ነኝ አግኝቼ ማድረግ የምፈልገውን ነገር ያስደረኩት እንጂ ከዛ ውጪ ማንም ሰው ከጀርባዬ የለም። ገባክ? ስለዚህ ባጃጅ ስለሚነዳው ልጅም አንቺ የምታውቂው ነገር አለ ማለት ነው። እኔ እንዳልኩክ ነው እንትን ላይ ነው ያገኘኋቸው፣ ስራ ላይ ነው ያገኘኋቸው። እሺ ቆይ እሱ እንደነገረኝ ከሆነ ግን አሁን አንቺ ያልሽውን አይደለም እየነገረኝ የነበረው። ማለት እሱን ስታዘው የነበረችው ጸገነት ነች። ከጸገነት ጋር ያለሽ ግንኙነት ምንድን ነው? በቃ በዚሁ ስራ ምክንያት የተገናኘ ነው። ከዛ ውጭ ምንም አይነት ግንኙነት የለንም ከሷ ጋር። ኧረ እባክሽ። አዎ። በምን ተዋወቃችሁ? ከሷ ጋር በምን ተዋወቃችሁ? በስራ ነው የተገናኘ ነው። ማለት እንደዚህ አይነት ስራ ሊሰራልኝ የሚችል ሰው ስፈልግ አገኘኋት። በቃ ከዛ ውጭ ምንም ነገር የለም። እሺ ጸገነት የምትሰራው ስራ ምንድን ነው? እኔ ስለምትሰራው ስራ ምንም አውቀው ነገር የለም እኮ። የት ነው ያገኘሻት ታዲያ? የምትሰራውን ስራ ካላወቅሽ ቤት ፈልገሽ ነው ያገኘሻት? የምትሰራውን ስራ ንገሪኝ። ውሸት አልፈልግም። እኔ እሷ የምትሰራውን ስራ አላውቅም። በቃ በማገኛት ነገር አገኘኋት። አንተ እሱ ምን ያደርግልሃል? ይኸውልሽ እኔ ጥያቄ አትጠይቂኝ እያልኩሽ ነው። ጥያቄ አትጠይቂኝ። ትሰሚኛለሽ? አሁን ላይ ወንጀለኝነትሽ ተረጋግጧል እና አንቺን እንደፈለግኩ የማድረግ ስልጣን አለኝ። ትሰሚኛለሽ አይደለ? ማውጣት ያለብሽን ነገር ተናገሪ። አለበለዚያ ግን የማይሆን ጣጣ ውስጥ ነው የምትገቢው። ካሜራውን አስጠፍቼ ወደ ጀርባ ሄደን የምንነጋገር ከሆነ ታውቂዋለሽ የምትገቢበትን ቦታ። እሺ ተናገሪ። አሁን ከጸገነት ጋር ያለሽ ግንኙነት ምንድን ነው? ከእሷ ጋር በምን ምክንያት ነው የተዋወቃችሁት? መቼ ነው የተዋወቃችሁት? ያለውን ነገር እያንዳንዱን ነገር ተናገሪ።
በቃ ጸገነት ማለት ትምህርት ቤት አካባቢ ጋር የሆነ የራሷን የሆነ ስራ የምትሰራ ሰው ናት። እዛ ነው ያወቅኩት። ትምህርት ቤት አካባቢ ጋር የራሷን ስራ የምትሰራ? አዎ የግል ስራዋን ትሰራለች። ከዛ ምንድን ነው የግል ስራዋ? የሆነ ምንድነው ልብስ ምናምን መሰለኝ የምትሸጠው። ውሸታ ቆይ ነጋሪኝ አልከኝ ስነግርህ ደግሞ ምን አድርገህ ጸገነት ያንን ነው የምትሰራው? አንቺ ነሽ እኔን የምትዋሽኝ? አንቺ ነሽ እኔን የምትዋሽኝ? ቆይ የምትሰራውን ስራ ካወቅህ ሲጀመር ለምን ትጠይቀኛለህ ታዲያ? ከአንቺ ሁሉንም ነገር መስማት ስለምፈልግ እውነቱን ተናገሪ። በምን አስፈራርተሻት ነው ልጅቷን ስራ የምታሰሪያት? ንገሪኝ። በምንም አላስፈራራትም። በምን አስፈራራታለሁ? ገንዘብ ልስጥሽ አልኳት፣ ተስማማች። በቃ ይሄ ነው። ይኸውልሽ ጸገነት የምትሰራው ስራ ቀላል የሚባል ስራ አይደለም። ውድ ተመልካቾቻችን ከዚህም በፊት ጸገነት የተባለችው አንስት የምትሰራው ስራ የነበረው የባንክ ማናጀር እንደነበረች ነው ነግራን የነበረው። ይህ ማለት ደግሞ ይቺ ሴት የብር ችግር ይህን ያክልም አለባት የምትባል ሰው አይደለችም። እሷ እንደነገረችን ከሆነ ያንን ብር የፈለገችው እና ከዚቺ ወንጀለኛም ጋር አብራ ስትሰራ የነበረችው የተሻለ ገንዘብ ለማግኘት ነበር። ያንን ገንዘብ ደግሞ ለምንድን ነው ስትጠቀም የነበረው? እናቴን ለማሳከም ብር ያስፈልገኝ ነበረ። በአጋጣሚ ይችን ሴት አገኘኋት። እጄም አይነካከም ብዬ ስላሰብኩኝ ነው፣ ስራውን በሌላ ሰው ማሰራት ስላለብኝ ብዬ ነው የተስማማሁት ነው ያለችው። እቺ ግን እዚህ ጋር የምታወራው ሌላ ነገር ነው። የሚገርማችሁ ነገር ውድ ቤተሰቦች መረጃው ስላላት ብቻ ባለባጃጁንም አግኝቼዋለሁ ብላ እያወራች ነው። ነገር ግን ከባለባጃጁ ጋር ምንም አይነት ግንኙነት እንደሌላት ነው እኛ የምናውቀው። ይኸውልሽ እኛ ምንም አይነት ነገር አያመልጠንም። ትሰሚኛለሽ አይደለ? አንድን ነገር ጭራውን ከያዝነው እስከ ራስ ጥፍሩ ድረስ መሄድ እንችላለን። ትሰሚኛለሽ? እስከ ራስ ጥፍሩ ድረስ። እኔ እኮ ለምንድን ነው የምታውቁትን ነገር የምትጠይቁኝ? ለምንድን ነው ጊዜያችሁን እኔ ላይ የምታባክኑት? መናገር ስላለብሽ ይህንን ነገር ከጸገነት ጋር እንድታብር ያደረገሽን ሰው ማን ነው? ንገሪ። ከእሷ ጋር ያገናኘሽ ሰው ማን ነው? አንቺ ገና የ20 ዓመት ልጅ ነሽ፣ ያቺ ደግሞ ትልቅ ሰው ነች። የባንክ ማናጀር እንግዲህ ቀላል ሰው አይደለም። ትሰሚኛለሽ? ከዚች ሴትዮ ጋር እንድታብሪ ይህንን ነገር እንድታደርጊ ከኋላሽ ሆኖ አንቺን ሲያግዝሽ የነበረው ሰው ማን ነው? ንገሪ። እኔ ማንም ሲያግዘኝ አልነበረም። እኔ በራሴ ሁሉንም ነገር ማድረግ የምችል ሰው ነኝ። ማድረግ የምፈልገውን ነገር በማንኛውም ሰዓት ማድረግ እችላለሁ። ማን ነኝ ብለሽ ነው ቆይ የምታስቢው? ግን አንቺ ማን ነኝ ብለሽ ነው የምታስቢው? እሱንማ በደንብ አይተዋል አይደለ? ማድረግ የምችለውን ነገር እኮ አሳይቻለሁ። ከዚህ በላይ ምን ትፈልጋለህ? በጣም ነው የምትኩራሪው ማለት ነው ይህንን ስራ በመስራትሽ። የምጸጸትበት ነገር ቢሆን ኖሮ ሲጀመር እነዚህ ነገር አላደርግም ነበር። ሰማኛለህ? እሱም ሞቱ ይገባዋል። እንደውም እሷን በቀላሉ ነው ያለፍኳት። የሚገርም ነው። ውድ ቤተሰቦች እንግዲህ እንዳያችሁት ነው ማለት ምንም አይነት ሂውማኒቲ የሚባል ነገር እንኳን ያልፈጠረባት ጨካኝ አውሬ ማለት ይቻላል። የአውሬነት ባህሪን የተላበሰች ልጅ ነች። ገና በዚህ እድሜዋ እንግዲህ እንደምታዩት ገና ልጅ ነች ማለት 20 ዓመት እንደዛ ነው እንግዲህ ያለችው። እናቷም ስትነግረን እንደዛው ነው የተናገረችው። እናቷ ማለት እንግዲህ እኔ እንጃ ውድ ቤተሰቦች እንዳያችሁት ነው። ስናያቸው አይታወቅም። ማንም ሰው እንደዚህ ነው ብሎ ለመናገር ጊዜ ያስፈልገዋል ለማንም ሰው። ነገር ግን አንዳንዴ የሆነ ውስጣችን የሚነግረን ነገር አለ። ያን ያክል መጥፎ የሚባሉ ሰው አይደሉም እውነት ለመናገር ማለት ተይዘውም ካገኘናቸው በኋላ ስናወራቸው ምናምን በልጆቻቸው መጥፎነት ምክንያት ነው አብሴት መጥፎቹኛል እንደዛ ብላ ነው የነገረቻቸው። ሲጀመር ለነገሩ አስመሳይ ናት በጣም ሰው ሁሉ ይወዳታል። ጉዷን የማውቀው ግን እኔ ብቻ ነኝ። አይገርምም? የምን ጉድ? ስለምን ጉድ ነው የምታወሪው? ማለት ለሰዎች እንደምታየው በጣም ጥሩ አሳቢ ምናምን አይነት ሰው አይደለችም። እንግዲህ ወደ ቤተሰቦች አሁን ላይ የዚችን ሴትዮ ነገር ወደ መጨረሻው ለማስኬድ ነው የምንሞክረው። ማለት እማታናግረን ከሆነ ማለት ማወቅ የምንፈልገውን መረጃ የሚጠቅም የሚሆን የማይጠቅም የሚሆን ከሷ አንድ ነገር ሳናገኝ እንደማንለቃት ነው አሁን ላይ ያለንበት ሁኔታ ማለት ነው። ስለዚህ
በሰላም እዚህ ጋር ቁጭ ብለን ብንነጋገር ይሻላል። ካሜራ አጥፍተን ከጋርዶቼ ጋር ብትነጋገር ይሻልሻል። ለነገሩ አሁን ላይ ላንቺ እኔ በቃለሁ። ከዚህ በፊት እንዳትንቀሳቀስ ስለተባልኩኝ መንቀሳቀስ ገድቤ ስለነበረ ነው ብዙም እኔ ሌላ ሰው ሳናገር እንደነበረ ያላናገርኩሽ። አሁን ላይ ግን ማለት ነው ምንም ነገር የማድረግ አቅም አለኝ። ሰሚኛለሽ? ላንቺ ነው በቃሻለሁ። ሌላ ሰው ማንንም አልፈልግም። ትናገሪያለሽ፣ አትናገሪ። አንቺ የምታውቂውን ነገር በሙሉ እንድትነግሪኝ እፈልጋለሁ። በቃ ስለ እናትሽም ይሁን ስለ ጸገነትም ይሁን ስለ ማንኛውም ሰው በቃ ያለውን ነገር ማወቅ አለብህ ብለህ የምታስቢውን ነገር ተናገሪ። እሺ ማለት እኔ ይጥቀመህ አይጥቀመህ የማውቀው ነገር ንገሪኝ። እኔ የሚጠቅመኝን እኔ አውቃለሁ። ይኸውልሽ እዚህ ስራ ላይ ያለሁት የሚጠቅመኝን ብቻ ሳይሆን የማይጠቅመኝንም እየፈለፈልኩኝ ስለቆየሁኝ ነው። ትሰሚኛለሽ? ቀጥያው እኔ ሳሚ ለመጨረሻ ጊዜ የተናገረው ነገር ምናልባት ከጠቀመ እሱ ነው ልነግርህ የምችለው። ማለት ሳሚ ለመጨረሻ በቦታው ነበርሽ ማለት ነው? ሳሚ ሲሞት? አዎ በቦታው ነበርኩኝ እና እያጣጣረ ለመናገር ሲሞክር የነበረው ነገር አለና ምናልባት እሱ ከጠቀመ ካላቅም። ቆይ ጸገነት አልነበረች እንዴ? ቆይ ግን ሳሚን እንዲሞት ያደረገችው ነው ወይስ እንዴት ነው ነገሩ? ማለት አብዱራህማን በቦታው ሲደርስ ከጸገነት ውጪ ማንም ሰው እንዳልነበረ ነው የነገረኝ። ምንድን ነው የተፈጠረው እዚህ መሀል? ማለት በእርግጥ እሷ ናት ጉዳዩን የጨረሰችው፣ ግን በቦታው ነበርኩኝ። ምክንያቱም እንደዛ ሆኖ ለመሞት ሲያጣጥር ህይወቱ ሲያልፍ ማየት ለእኔ በጣም ትልቅ ነገር ነበርና በቦታው ነበርኩኝ። እኔ ተገኝቼ ነበረ። ምናልባትም ማንነቴን ለመደበቅ ሞክሬ ስለነበረ ለዛ ሊሆን ይችላል። ማለት ከቦታው የለሽ ነበር፣ ወተሽ ነበር ማለት ነው። ልክ እንደሞተ ወተሽ ነበር ማለት ነው። ማለት በቃ ሲያጣጥር ምናምን ቦታው ላይ ነበርኩኝ። ስለዚህ አብዱራህማን ቦታው ላይ ሲመጣ አንቺ የለሽም ማለት ነው። በዛ ሰዓት ከሞተ በኋላ ነው አብዱራህማን የደረሰው። የነገረንም እንደዛው ነው። ከእሱ ከዛ በኋላ ነው የደረሰው። እሺ ቀጥይ። እና እኔ እሱ ሲል የሰማሁት ነገር ይኸውልሽ፣ አትንተባተቢብኝ ማክቤል፣ አትንተባተቢብኝ። እኔ ውሸት አሁን ላይ ውሸትን መቋቋምበት አቅም ላይ አይደለም ያለው። ልታታልኝም እንዳትሞክር። የማይሆን መረጃ የምትሰጪኝ ከሆነ በኋላ ዞሮ አንቺው ላይ ነው እሺ የሚደርሰው። ነገርኩሽ፣ እያስጠነቀኩሽ ነው። እውነቱን ብቻ እንድትነግሪኝ ነው ፈልገው። ተናገሪ አሁን። ማለት በቃ ሁሉም ነገር እንደሰለቸው እናንተን ማስገደል ሲሞክር እንደነበረ አንተንም እንደዚሁ ሚኪንም ማለት በሽጉጥ ተኩሶ ሊገላችሁ እንደሞከረ ከዛ በኋላም ደግሞ እንዴት እንደሆነ በማያውቀው ሁኔታ እንደዳናችሁ ለብዙዎቹን ለማጥፋት እንደሞከረ ነበር ሲናገር የነበረው። ግን በቃ እንደ ድመት 9 ነፍስ ነው ያላቸው፣ ሊሞቱ አልቻሉም ምናምን ነገር፣ እኔ ከነሱ እጅ ማምለጥ አልቻልኩኝ ምናምን ነገር እያለ ሲናገር ነበር። እየሞተ ስለኛ ነው ሲያወራ የነበረው ነው የምትይ? አዎ፣ ምክንያቱም ለዚህ ሁሉ ነገር የማይመስል ነገር ነው አሁን እየነገርሽኝ ያለሽው። ቀጥይ ግን እያጣጣረ ሲናገር የነበረውን ነገር ነው አይደል እየነገርኩ ያለሁት። ምክንያቱም በሰዓቱ እኔ እንደዛ ላደርገው እንደምችል አያውቅም። ስለዚህ ምንም ነገር ሊያወራ ይችላል። እኔ እንደዛ ላስደርገው እንደምችል ስለማያውቅ ማለት ነው። እና በምንም አይነት ሁኔታ እናንተን ማስወገድ እንዳልቻለ ነበር ሲናገር የነበረው። ቁጭቶት ነበረ ማለት ነው እኛ በመትረፋችን። እና መቼስ ሊያስገድላችሁ ሞክሮ በመትረፋችሁ ደስተኛ ሊሆን አይችልም አይደለ? አላማው ምክንያቱም እናንተን ማጥፋት ስለሆነ ማለት ነው። ስለዚህ ቆይ የዛንም ሰዓትም ቢሆን አንቺ ልትገዩ እያጣጣረ በነበረበት ሰዓትም ቢሆን የሆነ ነገር ነበረ ማለት ነው። እንደዚህ ከሆነ እንደዛ ነው እያልሽኛለሽ? አዎ ማለት ይመስለኛል የመጨረሻ ሙከራውን ያደረገው ባንተ ፍቅረኛ በኩል መሰለኝ። ማለት ባንተ ፍቅረኛ ማለት የመጨረሻ አማራጭ ያደረገው በፍቅረኛ በኩል አንተን ማስወገድ ነበር። ቆይ አልገባኝም። ባንተ ፍቅረኛ ስለኔ ፍቅረኛ በምን አውቆ ነው እሱ? እንዴት ነው አንቺ ይሄን እንዴት አወቅሽ? ቆይ እሱ የተናገረውን ነገር እኮ ነው እየነገርኩህ ያለሁት። እንዴ ማለት እኔ ምንም ሊገባኝ አልቻለም እየወራሽ ያለሽው ነገር። አንቺ ልጅ ግን እየዋሸሽኝ አይደለም አይደለ? ማለቴ ምንም ላምንሽ አልቻልኩኝም። ይኸውልሽ ስሜቴው እያደረግሽ ነው ያለሽው። ይኸውልህ ጋዜጠኛ ነኝ ትላለህ አይደለ? ይሄ ነገር ከፈለክ ማጣራት ትችላለህ። ፍቅረኛን ሄደህ መጠየቅ ትችላለህ። ቆይ አልገባኝም። እንዴት ነው ቆይ እሱ ስለኔ ፍቅረኛ ሊያውቅ የቻለው? ማለት የኔ ፍቅረኛ
እንዴት ነው? ቆይ አንቺ ስራት ሲነጂ አፍሽ እንዳከፍሽ ይኸውልሽ፣ የኔ ፍቅረኛ ማለት ነው አይደለም ሳሚ ይቅር አይደለም ሌላ ሰው ይቅርና ማለት ነው ወንድም የምለው ሚኪ ራሱ ይሄን ያክል ዲቴል ስለሷ የሚያውቀው ነገር የለም። ትሰሚኛለሽ? እዚህ ቦታ ላይ አይደለም ራሱ ያለችው። የኔን የግል ህይወት እንዴት ሊያቅ ቻለ? እንዴት ሊያቅ ቻለ? እኔ ምንም ነገር ነው እያገባኝ ያሉ ነው። እኔ እንደሚገባኝ ከሆነ በጣም ብዙ ሙከራዎችን አደረገ። ያደረጋቸው ሙከራዎች ሁሉ ሲከሽፍበት በቅርብ በሆነ ሰው ነው ሊያጠቃክ የሚሞክረው እኮ። የት አግኝቶ ነው? የኔ ፍቅረኛ እኮ እዚህ እኮ አትኖርም። ከስንት አንዴ እኮ ነው እኔ እና እሷ ራሱ ለመገናኘት ስናስብ የምትመጣው ወደዚህ ራሱ ወደ አዲስ አበባ የምትመጣው። በቃ የዛኔ ነው ማለት ነው ያገኛት እሱ። እንግዲህ ቅርብ ጊዜ ምናልባት ተገናኝታችሁ ከሆነ እሱን ማስታወስ ነው ያለብክ። እኔ የማውቀውን ነገር ነው እየነገርኩክ ያለሁት እንጂ እኔ አንተ ፍቅረኛ እዚህ ትኖር እዛ ትኖር ምንም የማውቀው ነገር የለም። መረጃ ንገሪኝ ካልከኝ በኋላ ስነግርህ ደግሞ እሺ ቀጥይ ግን አውሪ እስቲ ሻንቺ አውሪ ልስማሽ። እና የመጨረሻ ሙከራውን ያደረገው እንዳልኩ በፍቅረኛ በኩል ነው። በፍቅረኛ በኩል ምን አሲድ ሊያስደፋብህ ይመስለኛል። በዛ ማን ላይ? አንተ ላይ ነው። አንቺ ግን ዝም ብለሽ ነው እንደምትዘባርቂው። አንተ ሰው የጤነኛ ዝም ብለሽ ነው የምትዘባርቂው። ነይ ወደዚህ ቁጭ በይ። የምታወሪው ነገር ግን እያሰብሽ ነው እየወራሻለሽው። እኔ ቆይ አንተ ፍቅረኛ ከዳችህና እኔ ምን አገባኝ? ሲጀመር የኔ ፍቅረኛ እዚህ ከመጣች ቆይታለች ነው እኮ እያልኩ ያለሁት። ምንድነው የምታወሪው? ያምሻል እንዴ? የማይመስል ነገር ምንድነው የምታወሪው? ለማግኘት መታ ቢሆንስ ቢተዋወቁስ እነሱ እንዴ? አስባበት ሆን ብላ እኔ ላይ አሲድ ምን ማለት ነው? አንተ ላይ አሲድ ልደፋ ነበር የምትይው? ስለ ሚስቴ እኮ ነው እየወራሻለሽው። ስለ ፍቅረኛ እኮ ነው እየወራሻለሽው። እኔ ማውቀውን ነገር የሰማሁትን ነገር ነው እየነገርኩ ያሉት። ከዛ ውጪ ምናልባት ሳሙኤል በምን በኩል አግኝቷት ነው እኔ አሁን እያልኩሽ ያሉት። ሳሙኤል አይደለም እሷ ማንንም ማግኘት ይችላል። ምን ያክል እጁ ረጅም እንደሆነና ምን ያክል ሰፊውን አቅም እንዳለው አንተ ምንም የምታውቀው ነገር የለም። ገባክ? በሚያገኛት መንገድ አግኝቷታል። ምናልባትም እኮ እሷ እንደምትለው ሌላ ቦታ ላትኖርም ትችላለች። ምን ማለት ነው? አንቺ ይኸውልሽ የምትናገሪውን ነገር እያሰብሽ ተናገሪ። አሁን መተሽ ስለኔ ፍቅረኛ የማይሆን ነገር እንድታወሪ አልፈልግም። እሱን ከፈለክ ፍቅረኛህን ደውለህ መጠየቅ ትችላለህ። ከየት ነው ያለሽው ብለህ። ለነገሩ አንዴ ከዋሸችው አሁንም ልትዋሸት ትችላለች። አንቺ ሴት ስርዓትሽን ያዢ እኮ እያልኩሽ ነው ያለሁት። ይኸውልህ እኔ በቃ ከዚህ መሄድ ነው የምፈልገው። በቃ የት ነው የምትሄጂው? የማይሆን ነገር ተናግረሽ መሄድን ነው የምታስቢው? ንገሪኝ። የማይሆን ነገር እየተናገረሽ መሄድን ነው የምታስቢው? እዚሁ ሲጣርግ ይልገልሽ ይችላል። ትሰሚኛለሽ? ስለኔ ፍቅረኛ የማይሆን ነገር እንድታወሪ አልፈልግም። እውነቱን እኮ ነው እየነገርኩ ያለሁት። ለምንድን ነው እናንተ በስነ ስርዓት ስራችሁን የማሰሩት? ሊገለኝ እኮ ነው። ለምንድን ነው ዝም የምትሉት? ዝም በይ። ነይ ትንሽ ወደዚህ ትንሽና ተናገሪ። ያው ተናገሪ። ስለምን አሲድ ነው እየወራሽ ያለሽው? ተናገሪ። ቆይ እኔ በትክክል ስለ ስሙ እርግጠኛ አይደለሁም፣ ግን ሰልፈሪክ አሲድ ምናምን አላውቅም። ምን ይሄንን ራሱ ሳሙኤል ነው ያለው? አዎ ራሱ ነው ያለው። እንደውም እኔ ይኸውልህ ከፈለክ መናደር ትችላለህ፣ የፈለከውን ነገር ማድረግ ትችላለህ፣ ግን እኔ እንደውም ማስበው ድብቅ የሆነ ግንኙነት አላቸው። በቃ እኔ አሁን ይኸውልህ የምትፈልገውን ነገር የነገርኩህ ይመስለኛል። ከዚህ ውጪ ምንም አይነት መረጃ ልነግርህ አልችልም። ከዛ ቀጥሎ ያሉትን ነገሮች ተናገሪ። ከአሲድ ምናምን ካልሽ በኋላ ያለውን ነገር ተናገሪ። ከዛ በኋላ ሲጀመርም እያጣጣራ ነበረ። ከዛ በኋላ መንደፋደፍ ጀመረ ማለት አበጣ። ሌላ የተናገረው ነገር የለም፣ ምንም የተናገረው ነገር የለም። አቅም እያጣመጣ ከዛ በኋላ ህይወቱ አለፈ። ከዚህ ውጪ ምንም የተናገረው ነገር የለም። ምናልባትም እኮ ይሄን ነገር የነገረኝ እሱ የጀመረውን ነገር ልጨርስለትም ሊሆን ይችላል። ምንድነው የምጨርሽው? አላውቅም። ለምን ታዲያ ምክንያቱ ለምንድን ነው ለኔ የሚነግረኝ ይሄን ነገር? አንቺ ሴት እየወራሽ ያለሽው ነገር ግን ታውቆሻል? እየወራሽ ያለሽው ነገር ታውቆሻል ወይ? ያለ በቃ እኔ ጨርሻለሁ። ከዚህ በኋላ ምንም ነገር ማለት አልፈልግም። እኔ ምንም የሰማሁትን ነገር ማመን አቅቶኛል። የኔን ፍቅረኛ አሁን እንደዚህ መሆን ለአንተ ምንም አይጠቅምም። አያገባሽም እያልኩሽ ነው።
አንዴ ውድ ቤተሰቦች በጣም ይቅርታ። ካሜራማን ካሜራውን አጥፋልኝ። አንዴ አጥፋልኝ፣ ካሜራውን አጥፋልኝ። እሺ እንግዲህ ውድ ቤተሰቦች በድጋሚ ተመልሻለሁኝ። ማለት ቅድም የተፈጠረውን ነገር ሰምታችኋልና ምንም የጤና ስሜት አይደለም እየተሰማኝ ያለው። ማለት እኔ ይህን ነገር ለማለት ማሰቤ ራሱ በእውነት መስማቴ ያሉትን ነገሮች እኔ እንጃ በጣም እኔ ምን ማለት እንዳለብኝም አላውቅም። ውድ ቤተሰቦች ማለት እየተንተባተብኩኝም ነው ያለሁት። ለምን የሰማሁት ነገር የግሌ የምለው ሰው ስለ እኔ ሁሉንም ነገር የሚያውቅ አለኝታዬ የምለው ሰው እንደዚህ አይነት ነገር ያደርጋል አርጓል የሚባሉ ነገሮች ሲመጡ ለማመን ይከብዳል። ያው እዚህ ስራ ላይ ስትሆኑ ምንም ነገር ይፈጠራል። ነገር ግን በራስ ላይ ሲሆን ደግሞ እኔ እንጃ የሆነ ይከብዳል። ብቻ ቤተሰቦች አሁን ላይ ፍቅረኛዬ ወደዚህ ጠርቻታለሁ። ፍሬ ህይወት ትባላለች። ግን ቤተሰቦች እዚህ ቦታ ላይ ማለት ሚዲያ ላይ ማውጣት እራሱ አልፈልግም ነበር። ማለት ያው የኛ ሁኔታ እኛ የምንሰራው ስራ የሆነ በጣም ሪስኪ ከመሆኑ የተነሳ የግል ህይወታችንን ኢቭን እርስ በራስ ራሱ ያን ያክል አንተዋወቅም። በጣም የጠለቀ ጓደኝነት ካልኖረን ድረስ ማለት ነው። ከስራ ባልደረቦቻችን ጋር ስራ ያገናኘናል። ከስራ ባለፈ ደግሞ ያው የስራ ቦታ ቤተሰባዊነት አለ። ከዛም ዘለል ሲል ደግሞ የግል ህይወት የሚባል አለ እና እነዚህ ነገሮች ለያይተን ነበር የምናስኬደው። ይሄ በእኛ አንጻር ነው የምላችሁ፣ ከዚህ ከክሩ ነው እና ድብቅ መሆን ለእኛ ይጠቅመናል ብለን ስለምናስብ ሁላችንም ይህን ያክል ዲቴይል ገብተን አንተዋወቅም። አሁን ግን ማለት እንዳለኝ ይታወቃል። ነገር ግን ማን እንደሆነች ምን እንደሆነች ምን እንደምትሰራ የተለያዩ ነገሮችን ማንም የሚያውቅ የለም። እኔም በዚህ ነገር በጣም እርግጠኛ ነበርኩኝ። ማለት ከፍቅረኛዬ ጋር ከፍሬት ጋር 2 ዓመት ያክል አብረን ቆይተናል በፍቅር ማለት ነው። ቤተሰቦች በእውነት በጣም ነው የሚከብደው እዚህ ቦታ ላይ አምጥቶ ካሜራ ፊት ለፊት ቁጭ አድርጎ እሷን እንደዚህ አድርገሻል፣ እንደዚህ አድርገሻል፣ እንደዚህ ሰምቻለሁ ስላንቺ ምናምን ማለቱ ይከብዳል። በጣም በእውነት በጣም ነው የሚከብደው ቤተሰቦች ከሚባለው በላይ። እኔ በጣም ጥፋተኝነት ራሱ ውስጤን እየተሰማው ነው። ነገር ግን እውነቱ መውጣት አለበት። ማንም ሰው ቤተሰባዊነትን ፍቅርን መሰረት አድርጎ ወንጀልን መስራት አለበት ብዬ አላምንም። ሲጀመር ፍትህ ከምንም ነገር በላይ ነው እና አሁን ወደዚህ ጠርቻታለሁ። እስክትመጣ እንግዲህ እንጠብቃለን። ያው ከመጣች በኋላ ያሉትን ነገሮች አብረን የምናይ ይሆናል። እስከዛው አብራችሁን ቆዩ። ውድ ቤተሰቦች እንግዲህ ደርሳለች። ነግቢ ደህና ነሽ? ካሜራው ለምንድን ነው? ምን ነው? ኧረ ቀላል ማለት ምንም የሚያስፈራ ነገር ምንም የለም። አይዞሽ፣ ምንም የሚያስፈራ ነገር የለም። እሺ ምንም እንዳፈሪ በቃ ዝም ብሎ አለ አይደለ የእኔና አንቺን ግንኙነት አንዳንዴ ወደ ካሜራ አውጥተን እንድናሳይ ምናምን ያለውን ስራ ይሆናል። ስራው ስላስፈለገው ነው። እሺ ምንም የሚያስፈራ ነገር የለም። አትፍሪ ያልኩሽ ደግሞ እየተንቀጠቀጥሽ ነው እኮ። ምንም የሚያስፈራ ነገር የለውም። ግን ካሜራው ለምንድን ነው? ምንም ችግር የለውም። ካሜራው አንቺ ካሜራዎች ነው እንዲያሳሰበሽ ደግሞ ምንድን ነው የሆነ ግርጠት ነገር ያልሽ መሰለሽ። ምን ፀሐይ አድክሞሽ ነው? አይ ደህና ነኝ። አይዞሽ በቃ አይዞሽ። ቁጭ በይና እንነጋገር ትንሽ። ውድ ቤተሰቦች እንግዲህ አረፍ ብለናል። አሁን እንግዲህ እዚህ ጋር የምታዩት ልጅ ፍሬህይወት ትባላለች። ከዚህ በፊት እንዳስተዋወቅኳችሁ ፍቅረኛዬ ነች። ማለት የኔ የምላት ሙሉ ህይወቴን ከእሷ ጋር መኖር የምፈልግ የልጆቼ እናት እንድትሆን የምፈልጋት ደስ የምትል ሴት ነች እና
ላስተዋውቃችሁ እፈልጋለሁ። እስቲ አንዳንድ ነገር ያቸው ማለት የሆነ እንደፈራሽ ይገባኛል፣ ግን ቀላል ነው ማለት ምንም ነገር እንትን ለማለት ብለን አይደለም። ያንቺን ፊት ደግሞ ይሸፈናል፣ ችግር የለውም። እኔ ማክስና ኮፍያ ማድረጌን ብቻ ሳይሆን ያንቺን ፊት ይሸፈናል፣ ምንም ነገር እንትን የሚል የለውም። ስለ አንተ እስቲ ንገረን ምናምን ስላሉኝ ነው። ማን እንደሆንሽ ስምሽን እንደሆነ ነግሬያቸዋለሁ። እስቲ ግን ስለኛ ያለውን ነገር አንዳንድ ነገር ንገሪያቸው። ዳኒ ማለት በጣም የምወዱ ፍቅረኛዬ ነው። የወደፊት ባሌ፣ የልጆቼ አባት ይሆናል ብዬ የማስበው በጣም መልካም ሰው ነው። በፍቅር 2 ዓመታትን ቆይተናል። ለወደፊቱም ብዙ ዓመት እንደምንቆይ በእግዚአብሔር ተስፋ አለኝ እና ይሄ ነው። ሌላ ማለት አልችልም። በቃ እሺ። እንግዲህ ፍሬህይወት ማናት? ምን አይነት ሰው ነች? እስቲ ስለሷ ስለ ሁኔታዋ ማለት ስለተማረችበት በቃ አለ አይደለ እስካሁን የመጣሽበትን ሁኔታ አንቺን እስቲ ስለ ራስሽን አስተዋውቂልኝ። እሺ፣ ፍሬህይወት ማለት ከልጅነቷ ጀምሮ በቤተሰብ ስር ሆና ነው ያደገችው። ትምህርቷንም እስክትጨርስ በቤተሰብ ሆና ነው ሁሉንም ነገር የጨረሰች ትምህርቷን። አሁን ግን ለስራ ሌላ ቦታ ነው ያለሁት። የራሴ የሆነ ስራ አለኝ እና በቃ ይሄ ነው። ስለ ራሴ ከዚህ በላይ ማውራት አልችልም። ይሄ ነው። እንደምታዩት ቤተሰቦች አሁን ማለት እዚህ ጋር ተቀምጣ ምናልባት ካሜራው ፊት ለፊቷ ስላለ ነው እንጂ እንዲህ ዝምተኛም አይደለችም። የሆነ ደስ የምትል ተጫዋች፣ ለሰው አሳቢ፣ ምን ልበላችሁ ሊፈቀር የሚችል ሰው። በእውነት እኔ ከልቤ ነው የማፈቅራት። ልትፈቀር የምትችል መልካም ሰብዕና ያላት ሴት ናት እና ፈጣሪ እሷን ስለሰጠኝ በጣም አመሰግናለሁ። እስቲ ስለተዋወቅንበት ሁኔታ ምናምን ነገር ስለ ሁለታችን እስቲ ንገሪያቸው ለቤተሰቦች። አጋጣሚ ነበር የተዋወቅነው። እኔ ካፌ ላይ ቁጭ ብዬ ነበርና እሱ ጓደኞቹ ጋር ምናምን ነበርና እንደዚህ ፊት ለፊት እየተያየን ነበር። ከዛ እሱ እያወራ ምናምን ከጓደኞቹ ጋር ነበር፣ ግን ሀሳቡ ሁሉ ከኔ ጋር ነበርና መጥቶ ስልኬን ተቀብሎኝ ምናምን ሄደ። ከዛ ማውራት ጀመርን ማለት ነው። ያ እንዳለችው ነው። ግን ስልኳን እኔ አይደለሁም የተቀበልኩት። ማለት ራሷ ልስጠህና እናውራ አለችኝ። እኔ ዝም ብዬ ሄጄ ነበር ያወራኋት። ልስጠህና እናውራ በስልክ ምናምን ነገር አለችኝ። ከዛ አይ ያው እውነቱ እንዲያውቁት ስለፈለግኩኝ ነው። ከዛም በኋላ በቃ ያው በስልክ ማውራት ምናምን ቀጠልንና መገናኘቶች ምናምን አሉ። ያው እንደ ማንኛውም ፍቅረኛ እንደሚሄዳቸውን ሂደቶች አብረን ሄደናል። እንግዲህ ስለ እኔና ስለ እሷ ፍቅር ያለው ነገር ይህ ነው። ስሚኝማ ፍሬ፣ ወደዚህ ወደ አዲስ አበባ ምናምን ስትመጪ ለእኔ ሳትነግሪኝ የመጣሽባቸው ጊዜያቶች ነበሩ ማለት እንዲ አንዳንዴ በስራው ምክንያት ምናምን ሊሆን ይችላል፣ ወይ ደግሞ ፋሚሊም ጠርተውሽ ምናምን ሊሆን ይችላል። ሳትነግሪኝ የመጣሽባቸው ጊዜያቶች ነበሩ ማለት ሁሌ ስትመጪ አግኝተሽ ነው የምትሄጂው። ያው እኔም ያው ስራውንም ስለምታውቂው፣ በነገራችን ላይ ወደ ቤተሰቦች የምሰራውን ስራ በደንብ ነው የምታውቀው። ስለዚህ እኔና እሷም ብዙ ጊዜ አንገናኝም፣ በስልክ ነው የኔና የሷም ግንኙነት ማለት ነው አብዛኛውን ጊዜ የምናሳልፈው። ለምን እሷም ከከተማ ውጭ ነው የምትኖረው። ለሴፍቲም ሲባል ደግሞ እኔም ብሆን እሷን በተደጋጋሚ አላገኛትም። ያው ያሉትን ነገሮች ማለት ያው ታውቁታላችሁ እና የረጋ ሎኬሽን እንኳን የለንም በዚህ በስራ ምክንያት ማለት ነው። ስለዚህ በእነዚህ ምክንያቶች በቃ ብዙም አንገናኝም። ነገር ግን ወደዚህ ወደ አዲስ አበባ በምትመጣበት ሰዓት ላይ መታ ግን ትንሽም ደቂቃ ለምን አይሆንም ሳንገናኝ አትሄድም። እና እስቲ መተሽ ሳታገኝ የተመለሽባቸው ጊዜያቶች ነበሩ? አይ የሉም። ከዛ በፊትም እኮ ልመጣ ስል ማሳውቄ ምናምን አይደል እንደ የምመጣው። አይ የሉም። ጥሩሽ። እሺ የምትሰሪው ስራ ምንድን ነው? እሱንም ለቤተሰቦች እስኪ ንገራቸው።
በግል ድርጅት ተቀጥሬ የሚሰራው ይሄ ነው ስራ። እሺ የግል ድርጅቱ ምንድን ነው ስራው? ማለት የምትሰሪበት ድርጅት የሚሰራቸው ስራዎች ምንድን ናቸው? የሆነ ስፔሲፊክ አድርገሽ እስቲ ንገሪልኝ። ፋብሪካ ነው። በዛ ፋብሪካ ማናጀር ሆኜ የምሰራው። እንግዲህ ቤተሰቦች ማለት ደህና ገቢ አላት፣ እውነት ለመናገር ደህና ገቢ አላት። እንደነገረቻችሁ እንደ አሲስታንት ማናጀር ነች። ትክክለኛ ማናጀር ማለት ዋና ስራ አስኪያጅ ሳይሆን አሲስታንት ማናጀር ነች። ይህም ደግሞ ደስ ይላል። በቃ ለመኖርም የራሷን ስራም ለመስራት ነው ወደፊት ላይ የምታስበው። እንግዲህ ያሉት ነገሮች ይሄ ናቸው ከኔና እርሷ ጋር ማለት ነው። እስቲ ስለ ቤተሰቦችሽም ደግሞ ለውድ ቤተሰቦች አንዳንድ ነገር በይልኝ። ቤተሰቦች እንደ ማንኛውም ሰው እህትና ወንድም አለኝ። እናትና አባቴም አሉ። ታውቃለህ? ጨዋ ቤተሰብ ነው ያሳደገኝ። እኔም የጨዋ ቤተሰብ ልጅ ነው ያገኘሁት እና እንግዲህ ያዝለቀለህ በሉኝ ውድ ቤተሰቦች። ይህን እንትን መላው ማለት ቤተሰቦች የሚሰሩት ስራ የት እንደሚኖሩ ምናምን ነገር ለእነሱ እንድታሳውቂልኝ እፈልጋለሁ። በቃ ስለ ራሳችን ብናወራ አይቻልም እንዴ? ምንድን ነው በጥያቄ ያጨናነቀኝ እኮ። በቃ ካሜራው ይጥፋና ምንም እኮ የሚያስፈራ ነገር የለም ማለት ምንም የሚያስፈራ ነገር የለም። እነሱም ስለኔ ማወቅ ስለፈለጉ ነው ማለት ዳኒ ምን አይነት ሰው ነው፣ ዳኒ ያለው የግል ህይወት ምን ይመስላል የሚሉትን ነገሮች ለማወቅም ስለፈለጉ ነው። እንዲህ በአቋሚ ምክንያት ምናምን ውጭ ላይ ሰዎችን ያዩና አንተንም ዳኒ አንተንም የሚመስል አቋም ያለው አንተ የለበስከውን ልብስ የለበሰ ሰው አየን፣ እንደዚህ ከሴት ጋር አየን፣ ከሆኑ ሰዎች ጋር ምናምን እንደዚህ አንተ ያለህን ልብስ አድርጎ አየን ምናምን ይሉኛል በኮሜንት ምናምን ማለት ነው። እና ሁሌ እየተምታታ ስላስቸገርከን እስቲ ስለ አንተ ስላለው ህይወትህ ንገረን ምናምን ብለው ስለጠየቁኝ ነው እንጂ ያን ያክልም የሚያስፈራ ነገር የለውም። ማለት ብታወሪኝ ኖርማል ነው። ደግሞ ካሜራው መኖሩ ምን ችግር አለው ብዬ ነው። ማለት ስለ ራሳችን እዚህ ያክል ካወራ ይበቃ ነው ብዬ ነው። አይበቃም እንዴ? ምንድን ነው በጥያቄ ደግሞ በጣም አጨናነክ። እልሽ ምን መሰለሽ እዚህ ወደ አዲስ አበባ እኔ ሳላቅ እንደመጣሽ የነገሩኝ ሰዎች አሉ። ማለት እንዴት አንተ ሳታውቅ እመጣለሁ? እኔም ግራ የገባኝ እኮ እሱ ነው። ማለት እኔ ሳላቅ እንደመጣሽ የሆነ ቦታ ላይ እንደታየሽም ደግሞ ነግረውኛል። ይህ ነገር እውነት ነው አይደለም? እንዴ መቼ ነው የሰማው ደግሞ? ይሄ ጭራሽ ትጠራጠረኛለህ እንዴ? ኖ እየተጠራጠርኩሽ አይደለም፣ ግን በቃ ስራው ያስገድደኛል። አንተን ሳልነግር መጥቼ አውቃለሁ። እንዴት ተጠራጥረኝ ጥያቄ ትጠይቀኛለህ? ይኸውልሽ ስሚኝማ ፍሬ፣ ማለት እንትን የሆነ ግራ እንዲገባሽ ምናምን አልፈልግም። በቃ ግን እውነቱን ከነገርሽኝ በቃ ሰላም ይሆናል ያለው ነገር ማለት ነው። እኔ ጭንቅላቴ ራሱ ሊያርፍልኝ አልቻለም። እውነቴን ነው የምልሽ። ማለት ምን ሆነ ነው? እኔ ሳልነግር ስለመጣሁ ነው? መምጣትሽ ብቻ አይደለም፣ ያገኘሻቸው ሰዎች እነማን ናቸው? እሱ እንድትነግሪኝ እፈልጋለሁ። እነማን ደግሞ አገኘቻሉ? እነማን አገኘቻሉ? አይደለም እንትን አትበይኝ በእናትሽ ፍሬ። እኔ አትጠይቂኝ፣ ንገሪኝ፣ በቃ ንገሪኝ። ትጠይቀኛለህ? ምን ማለት ነው? ምንድነው ዛሬ ልክ አይደለም እንዴ? ማለት ግራ ገብቶኝ ነው። እኔ ምንድን ነው ምን መሰለሽ? ቆይ ልቀቂኝ። ተጨናንቀሃል እኮ። ልቀቂኝ፣ ቆይ በእናትሽ ቆይ። እንዴ ለምንድን ነው ልቀቂኝ የምትለው? ወደዚህ የመጣሽ ሰዓት ለእኔ ሳትነግሪኝ የመጣሽ ሰዓት ያገኘሻቸው ሰዎች እነማን ናቸው? እሱን ንገሪኝ። መጣሁ ማለት እኔ አንተን ሳልነግር መጥቼ አንተን አትጠይቂኝ፣ በእናትሽ ፍሬ አትጠይቂኝ። ነግሬ አላውቅም። አንተ ማለት እኔ አንተን ሳልነግር መጥቼ አላውቅም። ሲጀመር
አንተን ሳልነግር መጥቼ አላውቅም። ቀድሜ አሳውቄ አይደል እንዴ የምመጣው? እርግጠኛ ነሽ? አዎ እርግጠኛ ነኝ። ለምንድን ነው ሲጀመር እንደዚህ አይነት ጥያቄ የምትጠይቀኝ? ትጠራጠረኛለህ እንዴ? ይኸውልሽ ፍሬ፣ እኔ በዚህ ስራ ምክንያት ማለት ነው ሰው ማመኑን ላይ እያቆምኩኝ ነው ያለሁት። ትሰሚኛለሽ? በቃ የሆነ እረፍት እንዳደርግ ወይ እውነቱን ንገሪኝ፣ አለበለዚያ ደግሞ እኔ በጣም ግራ ገብቶኛል እና የሆነ ማድረግ ያለብኝን ነገር እንዳደርግ እንትን በይኝ። መተሻል አልመጣሽም? እሱን እውነቱን ንገሪኝ። አልመጣሁም። ሲጀምር ለምን አታምነኝም እንዴ? እየነገርኩ አይደል እንዴ? ደጋግመህ ትጠይቀኛለህ። እውነቱን ንገሪኝ ፍሬ። መጥቼ አላውቅም አንተን ሳልነግር። ለምንድን ነው የጠየቀኝ? እስኪ አስረዳኝ። የጠየቅበት ምክንያት ልክ አይደለም እኮ ሲጀምር። ምን እውነት ነው? ከሳሙኤል ጋር ያለሽ ግንኙነት ምንድን ነው? ሳሙኤል ማን ነው ደግሞ? ምን አስደነገጠሽ? አይ ሳሙኤል ማን ነው ብዬ ነው አላውቅም። ምን አስደነገጠሽ? ካላወቅሽ ታዲያ ምን አስደነገጠሽ? ደንግጫለሁ። እንዲ አልደነገጥኩም እኮ እንዴ። ማን ነው ሳሙኤል? ሳሙኤል ማን ነው? ፍሬ እኔን አትጠይቂኝ፣ ራስሽ መልሽልኝ። ከሳሙኤል ጋር ያለሽ ግንኙነት ምንድን ነው? ሳሙኤል የሚባል ሰው አላውቅም። ሲጀመር በእናትሽ እዚህ ቦታ ላይ መገኘት ሳልፈልግ ነው የተገኘሁት እና እኔ ግራ ገብቶኛል። ማለት ለምን? እንዴት? ምን ሆነሽ ነው እየተንቀጠቀጥሽ ያለሽው? እየፈራሽ ነው ያለሽው። በጣም እየፈራሽ ነው ያለሽው። የማታውቂው ከሆነ ምን አንቀጠቀጠሽ? ምን አስፈራሽ? ስሙን ስነግርሽ ገና ነው የደነገጥሽው። ለምንድን ነው? ቆይ አልደነገጥኩም። ሲጀመር ደንግጫለሁ እንዴ? ማን ነው ሳሚ? አላውቀውም። ይቅርታ አስረዳኝ። ስሚኝማ፣ አሁን ሌላ ነገር አልፈልግም። በቃ እውነቱን ተናገሪ። ስለምን እውነት ነው? ከሳሙኤል ጋር ያለሽ ግንኙነት ምንድን ነው? ሳሙኤል ማን ነው? ሳሙኤል ማን ነው አትበይኝ ፍሬ፣ በእናትሽ ሳሙኤል ማን ነው አትበይኝ። ሳሙኤል የሚባል ሰው አላውቅም። እርግጠኛ ነሽ አታውቂም? አላውቅም። ምንድን ነው በእሱ እየጠረጠርከኝ? ይኸውልሽ ሳሙኤልን አግኝቸው ነበር በአካል። ማለት መቼ ነው እሱ? አላውቅም። መቼ? አይ እንዴት ልታገኘው ቻልክ? ምን ነው የሚገኝ ሰው አይደለም? አይ እንደዛ እያልኩኝ አይደለም። ምን ለማለት ፈልገሽ ነው ታዲያ? አልገባኝም። ስትጀመር ጥያቄ እንደዚህ ቆይ አይደለም። መቼ ያልሽኝ? እንዴት ልታገኘው ቻልክ? ምን ማለት ነው? ሳሙኤልን ታውቂዋለሽ? ቆይ አንቺ አላውቀውም አልኩህ እኮ አንተ ነው ከአንተ ነው አሁን ገና ሳሙኤል የሚባል ሰው ታውቂያለሽ ብለህ ስለዚህ ሳሙኤል የሚባለውን ሰው አታውቂውም ማለት ነው? አላውቀውም። እና ታዲያ መቼንና እንዴት አገኘኸውን? ምን አመጣው? አይ እኔ እንጃ አትበይኝ በእናትሽ ፍሬ፣ እኔ እንጃ አትበይኝ። ምን ማለት ነው? ቆይ የምትበሳጨው ዛሬ እኮ ሌላ ሰው ሆናል። ምንድን ነው? ለምንድን ነው እንደዚህ ነው? አትንኪኝ በእናትሽ፣ ልቀቂኝ። እንዴ እኔ ለምንድን ነው? ልቀቂኝ፣ እኔ እኮ እንደዚህ ልቀቂኝ በቃ። እንዴ ምን ሆነክ ነው? አናግረኝ። ልቀቂኝ ፍሬ፣ ልቀቂኝ በእናትሽ። እሺ ያሳለፍናቸው ጊዜያቶችን እንኳን አስብ። አንቺ እኔ ላይ ፍሬ፣ እኔ ላይ አንቺ እኔ እኮ ህይወታችን ደፋ ቀና ለማድረግ ነው እኮ ህይወታችንን ለማቃናት ነው እኮ ደፋ ቀና ስል ነበረው። ታውቂያለሽ አይደል እንዴ? እንዴት እኔ ላይ እንደዚህ ታደርጊያለሽ? ምን አደረግኩኝ? ታውቂያለሽ፣ ያደረግሽውን ታውቂያለሽ። እኔ አትንኪኝ በእናትሽ፣ አትንኪኝ በቃ። አትጩህ፣ ተረጋግተህ ልቀቂኝ። ከሳሙኤል ጋር ያቀዳችሁት ነገር ምንድን ነው? ንገሪኝ። ስለምን እቅድ ነው የምታወራው? እኔ አላውቅም። ከሱ ጋር እሺ፣ ምንም ካላቀዳችሁ ከሱ ጋር ያለሽ ግንኙነት ምንድን ነው? ንገሪኝ። የት ነው የምታውቂው? እኔ አላውቀውም። ስትጀመር አትዋሽኝ ፍሬ፣ አትዋሽኝ። እኔ እጄን አንቺ ላይ ማንሳት አልፈልግም። በቃ እኔ እጄን አንቺ ላይ ማንሳት አልፈልግም። በእናትሽ ፍሬ፣ በእናትሽ በእሺ፣ በምትወጂው አባትሽ ልለምንሽ፣ ከሳሙኤል ጋር ያለሽ ግንኙነት ምንድን ነው? እኔ ሳሙኤል የሚባል ሰው አላውቅም። ሳሙኤል ራሱን የነገረኝ ስለ አንቺ እያልኩሽ ነው እኮ። ምን ብሎ ነገረ? ስለምንድን ነው የነገረ?
ስለዚህ አለ ማለት ነው አይደል? ይሄ ሰው አለ ማለት ነው። አትንኪኝ፣ በእናትሽ አትንኪኝ። ለምንድን ነው እንደዚህ የምትሆነው? አትንኪኝ፣ በቃ እሺ፣ እኔ አልፈልግም፣ አትንኪኝ። ሳሙኤል የሚባለው ሰውዬ ከሱ ጋር ያለሽ ግንኙነት ምንድን ነው? ንገሪኝ። አንተ አስረዳኝ። እኔ አላውቅም። የሰማው ነገር ካለ አስረዳኝ። ደግሞ ተረጋጋና አትንኪኝ። ፍሬ እያናደድሽ ነው። አትንኪኝ በቃ። እንዴ እኔ ነው እንደዚህ የምትወረውረው? አንቺ እኔ ላይ ዳኒ ነኝ እኮ ስሚኝ፣ ዳኒ ነኝ እኮ እኔ። እንዴት እኔ ላይ እንደዚህ ታደርጊያለሽ? እኔ ላይ እንዴት እንደዚህ ታደርጊያለሽ? እንዴት አንቺ እንዴት? ቆይ አትወጂኝም? እኔን ንገሪኝ፣ አትወጂኝም ወይ? በጣም ነው ልቀቂኝ። እና የምትወጂኝ ከሆነ ታዲያ ከዚህ ሰውዬ ጋር እንዴት ታብሪያለሽ አብረሽ? ስሚኝ፣ ያለሁበትን ቦታ ማረገውን ነገር ስጠይቅኝ የነበረው ለዚህ ነው ማለት ነው? እያናገርኩሽ ነው። ንገሪኝ፣ የምትጠይቅኝን ጥያቄዎች ሆነ ብለሽ ነው ስጠይቅኝ የነበረው ማለት ነው? ከኔ ሰምተሽ ወደሱ ነው የምትወስጂለት ማለት ነው አይደል? አልገባውም። እንደዛ አይደለም። ቆይ እና እንዴት ነው? እሺ እንዴት ነው? ንገሪኝ። እሺ እንዴት ነው? እሺ ንገሪኝ። እሺ ይኸው እየሰማሁሽ ነው። ንገሪኝ፣ እንዴት ነው? እኔ ምንም ሊገባኝ አልቻለም። አስረጅኝ። እንዴት ነው? ከዚህ ሰውዬ ጋር ያለሽ ግንኙነት ምንድን ነው? ንገሪኝ። ምን አድርጎሽ ነው? እሺ ምን ብሎሽ ነው? በምን ይዞሽ ነው? እሺ ንገሪኝ። ተናገሪ ፍሬ፣ ዝም አትበይ፣ ተናገሪ። ቆይ ስለምንድን ነው የምነግርህ? እንዴ እንደዚህ ብዬ ማውራት አልፈልግም። ስትጀምር የምትሰሪውን ስራ ሰርተሽ ዝም ማለት ነው የምትፈልጊው? ንገሪኝ። ልታውቅ ቻልክ? እውነቱን ነው የወጣሽ ማለት ነው? ንገሪኝ። እውነቱን ነው ወይ እያወጣሽ ያለሽው? እኔ ያወቅኩበት መንገድ ለአንቺ ምንም አይሰራልሽ። እውነት ነው ብለህ አምናል እንዴ አንተ? ይኸው አሁን ከአንቺ አመንኩ፣ ከአንቺ አረጋገጥኩ። እኔ እንዴት ነው? ቆይ ሰው እንዴት የሚወደው ሰው ላይ እንደዚህ ያደርጋል? እኔና አንቺ እኮ ትልቅ ሀሳብ ነው ያለን አይደል እንዴ? ስሚኝ፣ እኔና አንቺ ትልቅ ሀሳብ ነው ያለን አይደል እንዴ? ምን ማለት ነው? ቆይ ከዚህ ሰውዬ ጋር መቼ ነው የተዋወቅሽው? ይኸውልሽ በእናትሽ የማይሆኑ ነገሮችን እንድትነግሪኝ አልፈልግም። በቃ ከሳሙኤል ጋር እንዴት ነው የተገናኘሽው? በምን ምክንያት ነው ከዚህ ሰውዬ ጋር አብረሽ ልትሰሪ የቻልሽው? ያለሽ ግንኙነት ይቅርታ አትበይ። አልፈልግም፣ አልተውም። ንገሪኝ። ተረጋግተን እናውራ። አልፈልግም፣ ተናገሪ። እየተቆጣ እኮ ነው። እንዴት ነው ማውራት? መቆጣት? የምርሽን ነው? የኔ መቆጣት ነው የገረመሽ? አልፈልግም፣ ማውራት አልፈልግም። ተናገሪ። አንቺ እንድታወሪ ነው ፈልገው። ቆይ ስለምንድን ነው ማውራ? እንዴ ከሳሙኤል ጋር ያለሽን ግንኙነት ንገሪኝ። ምንም ነገር የለኝም። በቃ ንገሪኝ፣ ከሳሙኤል ጋር ያለሽን ግንኙነት። ለዚህ ነው እንደ ያስጠራኝ ካሜራ ደቀነ። ልትቆጭኝ እየሞከርሽ ነው እኮ አንተ። በጣም ልትቆጭኝ እየሞከርሽ ነው ወይ? ስጀምር ምንም ነገር የለንም። ምንም ነገርም አታውቅም። እኔ ምንም ነገር አላውቅም። ስለዚህ የሆነ ነገር አላችሁ ማለት ነው። እኔ የማላውቀው ነገር ግን አላችሁ። እኔ የማላውቀው ነገር ማለት ነው። እኔ የማውቀው ነገር ከሌለ እናንተ እኔ የማላውቀው ነገር አላችሁ ማለት ነው አይደለ? እንደዛ ነው እያልሽኛለሽ። ምንድን ነው ያወቅኸው ነገር? አስረዳኝ። አንቺ እኔን አትጠይቂኝ። በቃ መልሽ፣ የተባልሽው መልሽ። በቃ ፍሬ፣ እኔ እንዴት እኔ ላይ እንደዚህ ወደ ልትሄጂ ነው? አርፈሽ ቁጭ በይ። ስሚኝ፣ በቃ ከዚህ በላይ ማለት የት ነው የምትሄጂው? ቁጭ በይ። እንዴ ስለምንድን ነው? በቃ ተውኝ፣ አላወራም። ነይ ቁጭ በይ። የት ነው የምትሄጂው? ቁጭ በይ። ምንድን ነው የማታወሪው? ተናገሪ። ከሳሙኤል ጋር ያለሽን ግንኙነት ተናገሪ። ምንም ነገር አላውቅም። አላውቀውም። ሲጀምር ሰውዬውን ምንም ነገር አታውቂም። ከሱ ጋር ምንም የለሽም። ሰውዬውን አታውቂም፣ ግን ከሱ ጋር ምንም የለሽም። ምናልባት የተሳሳተ መረጃ ሰምተህ ሊሆን ይችላል። ስለማን? አሁን ያልከው ሰውዬ ነው። ፍሬ ትነግሪኛለሽ? አትናገሪም? አሁን የማይሆን ነገር ውስጥ እንድገባ እያደረግሽኝ ነው። በፈጠረሽ ባሳለፍናቸው ጊዜያቶች ልለምንሽሽ ማለት ትንሽም እንኳን ለእኔ ስሜት ካለሽ ልለምንሽ። በጣም ነው እኮ ልቀቂኝ። ውሸታም ነሽ አንቺ።
እኔን ዳኒ ነኝ እኮ። ከመጀመሩ ነው እሺ ከዚህ ሰውዬ ጋር የምትተዋወቂው? ትናገራለሽ? ከመቼ ጀምሮ ነው ከሳሙኤል ጋር የምትተዋወቂው? እሺ አሁን ስላለበት ሁኔታ አውቀሻል? አታውቂም? ወይኔ ውድ ቤተሰቦች በጣም ይቅርታ፣ ራሴን አረጋግቼ እመልሳለሁ። ካሜራማን ካሜራውን አጥፋልኝ። ውድ ቤተሰቦች እንግዲህ በድጋሚ ተመልሰናል። ከዚህ በፊት የነበሩትን ነገሮች አይታችኋል። አሁን እውነቱ የምንነጋገርበት ጊዜ ላይ ደርሰናል። ማለት ማንኛውም ሰው የማይሆኑ ነገሮችን አድርጎ ሰበብን ፈልጎ ከፍትህ ማምለጥ አይችልምና እውነቷን የምንነጋገርበት ሁኔታ ላይ ደርሰናል። እኔም ብሆን መጠየቅ ካለብኝ ይጠየቃለሁ። ይሄ ማለት ደግሞ የኔ የሆነም ሰው የኔ ነው ብዬ የማስበውም ሰው መናገር ያለበት ነገር ካለ ይናገራል ማለት ነው። ይሄ ግዴታ ነው። እሺ ፍሬ እልሽ እንደ ቅድሙ አላቀውም። አንተ እኔን እንዴት እንደዚህ ምናምን የሚሉ አይነት ሰበቦችን መስማት አልፈልግም። ትሰሚኛለሽ? እኔ ከአንቺ ጋር እንደዚህ አይነት ነገር አልነበረም ሳለም የነበረው ማለት በእውነት ውድ ቤተሰቦች በጣም ያማል። እዚህ ቦታ ላይ አብሬው እኖራለሁ ብላችሁ የምታስቡትን ሰው እዚህ ቦታ ላይ አምጥቶ ማናገር በጣም ነው የሚከብደው። ነገር ግን ግዴታ ነው። ከሳሙኤል ጋር የት ነው የተዋወቅሽው? አላውቀውም እንድትይኝ አልፈልግም። እውነቱ እንድነግርህ የምፈልገው? አዎ መንገድ ላይ ነበር። የሚያምር መኪና ይዞ እየሄደ ነበር ነው ልሻኝ ሲለኝ ገባው። ከዛ እያወራን በዛው ምደርስ የምፈልገው ቦታ ላይ አድርሶ። መቼ ነው? ቆይቷል። እሺ ቀጥይ። እና በዛ ነበር የተዋወቅነው። ከዛ በኋላ ከዚህ ሰውዬ ጋር ያለሽ ግንኙነት ምንድን ነው? ስለአንተ ማወቅ እንደሚፈልግና ማለት ስለአንተ ማወቅ ነው። እኔን በምን አውቆኝ ነው? እኔ ከአንቺ ጋር የምንገናኝባቸው ቦታዎች ራሱ ሰው የማያገኘን አይነት ቦታዎች ናቸው። ምን ማለት ነው? ስለአንተ ጠየቀኝ፣ ስለአንተ ማወቅ ይፈልጋል ምናምን ማለት በምን አውቆ ነው ስለኔ ጠየቀሽ? አንቺስ የእኔ ፍቅረኛ መሆንሽን በምን አወቀ? ከእኔ ጋር ያለሽን ግንኙነት በምን አወቀ? መንገድ ላይ ነው እንግዲህ አግኝቶኛል ያልሽኝ አይደለ? ስለና ስለአንተ ምን ላይ እንደሚያውቀን አላውቅም። እሱ ራሱ ነው መቶ ስለአንተ ሲነግረኝ ያው ፍቅረኛ ነው ምናምን ነገር ስለው ከዛ የሆነ ብር ሰጥቶኝ ምናምን ነገር ቀጥይ እያወራሽ ዝም አትበይ በእናትሽ አውሪ። ከዛ አውሪ እኮ ስለኔና ስለአንተ ያለን ነገር ማወቅ ስለፈለገ ነገርኩት እና ከዛም በፊትም ያውቅ ነበር። ከዛ እሱ ጋር ያለሽ ነገር እንድታቆም ይፈልጋል ምናምን ነገር አለ። ከአንተ ጋር እኮ ብዙ ጊዜ ሆኖኝ ነበር። አልገባኝ ነበር ዝም ብዬ ነበር አንተ ጋር የነበርኩት እንጂ አንተ ጋር ካቆምኩኝ ብዙ ጊዜ ሆኖኛል። አንተ ስለማታውቅ ነው። ምን ማለት ነው? አልገባኝ። በኋላ ከአንተ ጋር የነበረኝን ነገር አቆሜው ነበር፣ ግን ለአንተ አልነገርኩም። እንዴ ቆይ እየመጣሽ ታገኝኛለሽ እኮ አይደል እንዴ? ለአንተ ብዬ ነው የመጣሁት። እወድሃለሁ፣ አፈቅርሃለሁ ትይኛል ነበር እንዴ? ቆይ እና ምን ማለት ነው? ከአንተ ጋር ያለኝ ነበር አቆሜዋለሁ ማለት ምን ማለት ነው? ትዕዛዜን እስክፈጽም ድረስ ነበር እንደዛ ስለኝ ነበር። የምን ትዕዛዝ? ተናገሪ። ምንድነው እያወራሽ ያለሽው? የሆነ ትዕዛዝ ተሰጥቶኝ ነበር።
እና እሱን እስክንፈጽም ድረስ ነበር ከአንተ ጋር። ቆይ ከሳሙኤል ጋር ማለት ቆይ ከኔ ጋር ፍቅር አቁመሽ ከሳሙኤል ጋር ፍቅር ጀምረሻል? አዎ ምን ማለት ነው እንዴ? እኔስ እሺ እኔስ ቆይ እኔስ ለምንድን ነው እሺ ቀጥታ ከአንተ ጋር መቀጠል አልፈልግም ብለሽ ያልነገርሽኝ ለምንድን ነው? ትዕዛዜን እስክፈጽም ድረስ ነበር ያልነገርኩ። ከነገርኩማ እንዴት ነው ትዕዛዜን ማድረስ የምችለው? ስለምን ትዕዛዝ ነው የምታወሪው? ስለምን ትዕዛዝ ነው? እንትን በይ አሁን ቀጥይ፣ በእናትሽ ቀጥይ። እሺ ቀጥይ። ማወቅ ትፈልጋለህ? እሱ ተናገሪ። እስካሁን ካወራሽ የሚበልጥ ነገር አይኖርም መቼም። ተናገሪ። ፍሬህይወት ተናገሪ። አንተን ከምድረ ገጽ እንዳጠፋ ነበር ትዕዛዝ የተሰጠኝ። ምንድነው? ከችግር አትበልጥም። የተሰጠኝ ትዕዛዝ ደግሞ ምን ማለት ካልፈጸምኩኝ ምንም ከዚህ ችግር መውጣት አልችልም። ምን ማለት ነው? ቆይ የምሰሪው ስራ ንገሪኝ። እኔ የምሰራው ስራ እሱ ያለው ሀሳባችንስ ቆይ አንቺ እንዴት ነው? ቆይ እኔ ለመግደል ፍሬ ለመግደል ያው ነበር ግን አልተሳካም እንጂ አሲድ ላይ ላለመድፋት ነበር ሀሳቤ ነበር። አሲድ ለኔ ፍሬ አሲድ ለኔ ነበር። ከችግር አይበልጥም እንጂ እዚህ ነው ያከ ራሽን ግን እያየሽ ነው። ምንም እኮ እየመሰለሽ አይደለም። ስሚ፣ ምንም እየመሰለሽ አይደለም። አዎ ምንም አይመስለኝም። ምንድነው? ምን ማለት ነው? አንቺ እኔ እኮ ከልቤ እኮ ነበር የምወድሽ። መውደድ ብር አይሆንም እኮ። ወይኔ ዳኒ፣ ምንድነው? ይገርማል እንዴ? ስሚ፣ ስለዚህ የተተኮሰብኝም ሰዓት አንቺ ነበርሽ ማለት ነው። ነገሩን ያቀነባበርሽው ነበርሽበት ወይ? ነበር፣ አልተሳካም እንጂ። ወይኔ ለምን? ቆይ ለምን እኔ ላይ እንደዚህ? ምንድነው የዚህን ያክል እንትን የሚያስብል እንዴ? ምንድነው? አንተ ኖርክ አልኖርክ ምንድነው የምትጠቅመው እንዴ? ምን ማለት ነው? ራስን እንደመላክ ነው እንዴ የምታስበው? ወይኔ ጭራሽ ነው ለጅን ታነሳለህ እንዴ? ቆይ ማን ይሆንሽ ነው መሰለሽ አንቺ? አንተ ራስህ ማን ብለን የምታስበው ነው ለጅህ የምታነሳው? ምን እንዳታመጪ። ቆይ ምን እንዳታመጪ ከመጀመሩ ነው አንቺ ነኝ እንደዚህ መናገር የጀመርሽው? ቆይ ሲያንስ ነው ጀመር። ያንን ቀን ማለፍ አልነበረብን። ምን ፍሬ የምር አንቺ ነሽ? ስሚኝ፣ የምር ራስሽ ነሽ ወይ? አዎ ነኝ። ምንድነው? እኔ ማቃ ይዝን ያክል እንጂ አታውቀኝም እንዴ? ወይኔ እሺ፣ ቆይ ስለዚህ የቆያችሁ ግብረ አበሮች ናችሁ ማለት ነው ከሳሙኤል ጋር። እንደዛ ነው እያልሽኝ ያለሽው? እንደዛ ነው ወይ እያልሽኝ ያለሽው? አዎ። የምሰራውንም ስራ እየወሰድሽ ለሱ ትናገራለሽ ማለት ነው? አዎ። ደግነቱ ውድ ቤተሰቦች ያለው ነገር እያያችሁ ነው ማለት ምን ብዬ ማብራራት እንዳለብኝ እራሱ አላውቅም።
ደግነቱ ውድ ቤተሰቦች ለራስዎ ሴፍቲ ብዬ ከምንሰራቸው ስራዎች መካከል ጥቂቱን ነው ብነግራት እንጂ የምነግራት ሙሉውን ስራ አልነግራትም ነበር። ነገር ግን ለእሷ የምናገረው ነገር አዙሮ እኔኑ ነበር ሲጎዳኝ የነበረው። ከእኔም አልፎ ሌሎች ባልደረቦቼንም ነው ሲጎዳኝ ነበር። አያገባሽም፣ ዝም በይ አንቺ። አሰብሽልኝ አሁን ማለት ነው። ለእኔ ደግሞ ለእኔ ሀሳብ ይሆንሽ ዞረሽ ሀሳብ ይሆንሽ ማለት ነው እኮ። አሰብሽልኝ ለጤናዬ። እሱ መቼ እስከ መቼ ነው የምታስቢው? እስከምትገይኝ ድረስ እስከምትገይኝ ነው ወይ የምታስቢልኝ? ንገሪኝ። ሞቱንም አለፍኩ እኮ ከዚህ በኋላ። ውድ ቤተሰቦች ሳይቃጠል በቀጣል ነው ነገሩ። ከዚህ በኋላ ፍቅር ምናምን እያልኩኝ የምጃጃልበት ጊዜ አብቅቷል። ስለዚህ ስራ ላይ የምታውቁት እንዳኔ ይሆናል ማለት ለዚች ሴት የነበረኝ ፍቅር መልሶ እንዲያውረኝ አልፈቅድም ከዚህ በኋላ። ስለዚህ ትሰሚኛለሽ? ስምሽን መጥራት ሁላ ነው በአንዴ የቀፈፈኝ ታውቂያለሽ? ስምሽን መጥራት በአንዴ ነው የቀፈፈኝ። ስሚ፣ ትናገሪያታለሽ። ከሱ ጋር ያለሽን ግንኙነት የምታውቂያቸው ነገሮች እያንዳንዱን ትናገሪያለሽ። ትሰሚኛለሽ? እያንዳንዱ ነገር ለሳሙኤል እየወሰድሽ የምትነግራቸው ነገሮች ምን ምንድን ናቸው? ንገሪ። ከዚህ ሰውዬ ጋር ያለሽ ግንኙነት መቼ ከዚህ ሰውዬ ጋር ፍቅር የሚባል ነገር እንደጀመርሽ። ቆይ ፍቅረኛሞች ናቸው አይደላችሁም? ንገሪኝ። ሀሳቤን ፍቅረኛሞች ነበርን፣ ግን አንተን ጋር እሱን ማግባት ነበር የፈለኩት። እንደዛ ነው የፈለግሽው? ኧረ እባክሽ ምን? ከሱ ጋር አብረናል። አንቺ ውሻ እንዴ! አትምታኝ። እኔ ነው እንዴ የምትመታኝ? ኧረ እባክሽ በእውነት እና አንከብክቤ እንዲይዝሽ ነው የምትፈልጊው? ውሻ አንቺ! እኔን ገለህ እጅህን ማንሳት የለብህም፣ መብትም የለህም። በእውነት መብትና ግዴታዬን አንቺ ነሽ የምትነግሪኝ። መብትና ግዴታዬን አንቺ ነሽ የምትነግሪኝ። ስሚኝ፣ ይኸውልሽ ከዚህ በኋላ ማለት ነው እኔ ፍቅር እያልኩኝ የምጃጃለው ነገር አብቅቷል። ትሰሚኛለሽ? ከዚህም በኋላ ማየት ያለብሽ እንዳኔ ነው ማሳይሽ። ትሰሚኛለሽ አይደለ? ማየት ያለብሽ እንዳኔን አሳይሻለሁ። ምንድን ነው የምታሳይኝ? እሱን አሳይሻለሁ። ከዚህ ሰውዬ ጋር ያለሽ ግንኙነት ንገሪኝ። ነገርኩ እኮ ማውቂያ ነበረ። እሺ አብረሽ አደርሽ። ያደርሽው በምን? በብር ነው ወይስ መረጃ በሚለው ነገር ነው? ያለው ነገር በሙሉ ንገሪኝ። ይኸውልሽ አሁን ላይ ምንም የምደባበቀው ነገር የለም። ማለት ማድረግ የምፈልጊው ነገር ተናግረሻል አይደለ? ስለዚህ ከዚህ ቦታ እንደማትወጪ አውቃሽ እውነቱን ተናገሪ። እሱን ተናገሪ። ፈለኩትን ነገር ነበር የሚያደርግልኝ። ቤትም ብርም ካልኩ የፈለኩትን ነገር ቤትም ገዝቶልኝ። አንተ ምን አድርገልኝ ታውቃለህ? በጣሻም ድሃ ጭራሽ ምን አድርገልኝ አትሳደቢ እያልኩሽ ነው። ትሰሚኛለሽ? ሌላው ቢቀር እኔ ማለት ነው ለራሴ ታማኝ ነበርኩ፣ ለቃሌ ታማኝ ነበርኩሽ። እንዳንቺ ርካሽ አልነበርኩ። እምነት ብቻ እኮ ብር አይሆን። ብር ነው የምትፈልጊው? ብር ነው ያንቺ ዋናው እንትንሽ? እና ፍቅር እያልኩ ልጅ አይደል እንዴ? አይ ጥሩ ነው። ቀጥይ። ስለ ሳሙኤል ብቻ አውሪልኝ። እኔ ስለ እኔ እንድታወሪ አልፈልግም ከዚህ በኋላ። የኔ ስም ባንቺ በዚህ ርካሽ አፍሽ የሚወራ አይደለም። እሺ ቀጥይ፣ አውሪ። ከሳሙኤል ጋር በምን ጊዜ ነው የምትገናኙት? አንተን ከማገኝበት ሰዓት በበለጠ ሁሌም እሱን አገኘው ነበር። ከኔ ጋር እያነጻጸርሽ ማውራትሽን አቁሚ ነው እያልኩሻለሁ። ሰሚኛለሽ? ከኔ ጋር እያነጻጸርሽ ማውራትሽን አቁሚ። እሺ አቁሚ። ከኔ ጋር የምታነጻጸሪው ነገር ልቀቀኝ። ከሱ እበልጣለሁ ብለህ ነው እንዴ የምታስበው? ራስህን እንደምንድን ነው የምታስበው? እኔን ከሱ ጋር አታነጻጽሪኝ። ጭራሽ ከአንተ ጋር የሚወዳደር አታነጻጽሪኝ እያልኩሽ ነው። ከአንተ ጋር የሚወዳደር ሰው አይደለም። ይበልጥሃል። በምንድን ነው የሚበልጠኝ? በብዙ ነገር ይበልጥሃል። አንተ ምን አለህና ፍቅር እያልክ ልትጃጃልብኝ ነበር እንዴ? ለዛ ነዋ እየመጣሽ አሰሬ እኔ ስር ስትል ከሰከሽ ነበረው። አንቺ በሁለት ቢላ እኮ ነው እየበላሽ ይኖርሽው። ትሰሚኛለሽ? እንዳንቺ አይነት ረካሽ ውዳቂ፣ ከእንዳንቺ አይነት ረካሽና ውዳቂ ሴት ማለት ነው አንደኛዋን ስራዬ ብላ የያዘችዋ ሴተኛ ዳሪ ትሻላለች። እሺ
ትሰሚኛለሽ? ከአንቺ 10 እጥፍ እንደዚች አይነት ሴት ትሻላለች። ውዳቄ ርካሽ ወንስ ሴት ነሽ። እየሰማሽ ነው አይደለ? አሁን ከኔ ጋር የምታነጻጽሪው ነገር አቁሚና ስለ ሳሙኤል ተናገሪ። ስለ ሳሙኤል ምንድነው እንድነግር የምፈልገው? ይህ ሰውዬ የሚሰራው ስራ ምንድነው? ከሚሰራው ስራ ጋር ምንድነው አንቺ የሚያገናኝሽ? ንገሪ። ያገናኙ ብሩ ነው። ቀጥይ ተናገሪ። አንድ ነገር አውርተሽ ዝም አትበይ። ተናገሪ። ሰሚኝ አውሪ እያልኩሽ ነው። ዝም አትበይ። ዝም ትይበት ቦታ ላይ አይደለም ያለሽው። ጭራሽ አንተ ወንጀኝ ብለህ ከሱ ጋር ራስን እያወዳደርክ ነው እንዴ? ይበልጣል እኮ። ስሚኝ እኔን ከሱ ጋር ማነጻጸርሽን አቁሚ። ይበልጣል። ስጀመር ራስን እንደዚህ እንትን አትበል። በደንብ ነው የሚበልጥ። ለምንድን ነው ስጀመር ራስህ አንተ ጭራሽ ከሱ ጋር ትወዳደራለህ እንዴ? ምን ማለት ነው አንተ ከሱ ጋር ትወዳደራለህ? ይበልጣል። ስጀመር በብዙ ነገር ይበልጣል። በእውነት ይበልጠኛል? አዎ ይበልጣል። በደንብ አድርጎ ይበልጣል። በምንድን ነው የሚበልጠኝ? እሱ ከኔ በምንድን ነው? በብዙ ነገር ስሚኝ እኔን ከሱ ጋር አታነጻጽሪ። ምንድነው እኔ ላይ ነው እንዴ? ስለምትሰሩት ስራ ተናገሪ እያልኩሽ ነው። ስለምትሰሩት ስራ ተናገሪ። ሲጀመር አንተ እኔ ላይ እጅህን ማንሳት የለብህም። እሺ እጅህን ሰብስብ። ምንድነው እጅህን እኔ ላይ ከምታነሳ አይደብር ብሰበሰብ አይቻልም እንዴ? ጭራሽ እኔ ላይ አንቺ ቆይ እንዴት ነው የገንዘብ ፍቅር ይሄን ያህል ያናወዘሽ? እንዴት ነው እንደዚህ ሰይጣን ይሆንሽ? ቆይ ጭራሽ ከመጀመሩ ነው ቆይ የተቀየርሽው አንቺ እንደዚህ። ቆይ አታውቀኝም። እኔ እያየሁት ነው። እሱንማ እንደማላቀሽማ እያየሁት ነው። ውሻ ስሚኝ፣ ስለ ሳሙኤል ተናገሪ ነው እያልኩሻለሁ። ሳሙኤል ማለት በጣም ጀግና ወንድ ነው። በአንተ አፍ የሚጠራ ሰው አይደለም። ይኸውልሽ እኔን ከዚህ ነገር ውስጥ አውጭኝና ስለ ሳሙኤልና ስለ አንቺ ብቻ አውሬ ነው እያልኩሻለሁ። ስለ እኔ አታውሪ። ትሰሚኛለሽ? ካሜራ ካስጠፋሁኝ ማለት ነው ሌላ ሰው ላይ ማድረገው ነው አንቺም ላይ ማደርገው። ታውቂያለሽ ደግሞ ምን አይነት ነገሮችን እንደማደርግ። ስሚኝ እኔ እጄን አንቺ ላይ ማንሳት አልፈልግም እያልኩሽ ደጋግሜ ግን እንዳሰቃይሽ እያደረግሽ ነው። ጭራሽ ወንድነትህን እኮ በጣም እየወረደ ነው ያለው እኔ ላይ እጅህን እያነሳ። ስለዚህ አንቺ ሴትነትሽን እያመንሽ ነው ማለት ነው። እንደዛ ነው እየተሰማሽ? ትክክለኛ ሴት የሆንሽ ነው መስሎ የሚሰማሽ? ነኝ እኮ። አንቺ ሴት ነሽ? አሁን ትክክለኛ ሴት ነሽ? አሁን አንቺ ወደፊት እናት መሆን የምትችይ ሴት ነሽ? አዎ በደንብ። ውሻ ልክስክስ ውዳቂ። አንተ መሳደብ ጭራሽ በዚህ አፋ አትስደበኝ አንተ። እኔ ላይ ነው እንዳፍህ የምከፍሰው። አንቺማ ዚፑን የሚከፍት ሰው ነው የምትፈልጊው አይደለ? ገንዘብ ይረጭልሻል። ከዛ በኋላ እንትን የምትይው አልጋ ላይ ነው። አንቺ ደግሞ ከዛ አይደለ? እንዴት ነው እንደዚህ በንዋይ ፍቅር? ቆይ አንቺ እንደዚህ እንትን ያልሽው? ስሚኝ ቤተሰቦችሽ ይሄንን ቢሰሙ ምን እንደሚሉሽ ታውቂያለሽ? ምንም አይሉኝ። ጎበዝ ነው የሚሉሽ። በእውነት እንደዛ ነው የሚሰማሽ? ይሉኛል። የሌባ አይነ ደረቃ ነው። ቆይ ራስህ እንደምንድን ነው? ዝም በይ አያገባሽም። እኔ ራሴን በማይበት መንገድ አንቺ አያገባሽም። እኔ እንዳንቺ ክብሬን አልጣልኩም። እሺ ረካሽ ትሰሚኛለሽ? እኔ ማወቅ የምፈልገውን ብቻ አሁን ላይ ተናገሪ። እኔ ስለኔ ጭራሽ ስሜን አንስተሽ እንድትናገር አልፈልግም። ከሳሙኤል ጋር ያለሽ ግንኙነት ምንድን ነው? ተናገሪ። ውሻ ተናገሪ እያልኩሽ ነው። ስለና ስለሱ ያለን ነገር ማወቅ ከዚህ በላይ ማወቅ ይጠበቅብሃል። አያገባሽም። ጀመር አንተ የወረድክ ዝቃጭ ነው። አንቺ እኔን ነው ዝቃጭ የምትይው? እዚህ ሲጣርጌ ነው እንገልሽ። ትሰሚኛለሽ? ሲጣርጌ ነው እንገልሽ እዚሁ። እሺ ልቀቀኝ። ውድ ቤተሰቦች እንግዲህ በድጋሚ ተመልሰናል። የተፈጠሩትን ነገሮች ማለት አይታችኋል። በጣም ግራ የሚያጋቡ ነገሮች ናቸው። ማለት ከባድ አልነበረም ለፍቅር ታምኖ መቆየት። እኔ እንደማስበው ከባድ አልነበረም። ጊዜው ነው እንደዚህ አይነት ነገሮችን ሳወራ ቤተሰቦች
እንትን በጣም ይቅርታ፣ በጣም ስሜታዊ እየሆንኩ እንደሆነ ይታወቀኛል። ግን በጣም ይቅርታ ቤተሰቦች፣ ማለት ያልጠበኩት ነገር ነው የተፈጠረው። ያያችሁት ነው በቃ ማለት እኔ ይህን ያክል የሚሆናል ብዬ አላስብኩም ነበር። ማለት ለምን ማለት ይህን ያህል ምን አስፈለገ? ካልተፈለገ እኮ አልፈልግም ብሎ መተው ይቻል ነበረ። ማለት ይህን ያክል ምንም ባልበደልኩት ቦታ እኔን እስከ መግደል ድረስ ማለት ፍቅርን እንትን ብሎ ውድ ቤተሰቦች የምሬን ነው የምላችሁ። በጣም ነበር የምወዳት፣ በእውነት በጣም ነበር የምወዳት። በቃ ይህንን አልክድም። 2 ዓመት ቀላል አይደለም ቤተሰቦች። 2 ዓመት ከተዋወቅንበት ጊዜ ጀምሮ አይደለም ፍቅር የጀመርንበት ነው 2 ዓመት ማለት። ለምን እኔ ላይ ለምን ቆይ እንዴት እንደሆነ ነገሩ አልገባኝም ቤተሰቦች። በእውነት እኔ ምንም ሊገባኝ አልቻልኩም። ቅድም ጠንካራ ለመሆን ሳስመስል ነበር፣ ግን አልቻልኩም ቤተሰቦች። የእናቴ ምትክ ምላት ሴት ነች እኮ እኔ ለእሷ ህይወቴን መስጠት እችላለሁ። ይህን ያክል እርግጠኛ የሆንኩባት ሴት ነች እንግዲህ ያን ነገር ያደረገችኝ ቤተሰቦች። ማለት እንዴት ሰው ገንዘብን ያስበልጣል ከፍቅር? ቆይ ቤተሰቦች፣ እውነት ለመናገር ድሃ የሚባል ሰው ራሱ እኮ አይደለሁም። እውነቴን ነው ቤተሰቦች፣ ድሃ የሚባል ሰው ራሱ አይደለሁም። ይህንን ሚዲያ ላውጥቼ መናገር አይጠበቅብኝም፣ ግን እውነቱ እንድታውቁት ስለምፈልግ ነው። ማለት ያለኝ ፍቅር አወረኝ ቤተሰቦቼ፣ አወረኝ በቃ። እኔ ይህን ያክል አልጠበቅኩም ነበር በእውነቱ ውድ ቤተሰቦቼ፣ ይህን ያክል ጭራሽ አልጠበቅኩም ነበር። እንዴት የሰው ልጅ የሚወደው ሰው ላይ እንደዚህ ይጨክናል? እንዴት ገንዘብ ፍቅርን ያታልላል? ቤተሰቦች፣ በሌላ የምፈራው ነው እኔ ላይ የደረሰው። እውነት በጣም ያማል። የምሬን ነው የምላችሁ ቤተሰቦች፣ በጣም ያማል። ጠንካራ ለመሆን እየሞከርኩኝ ነበር፣ ግን አልቻልኩም። እውነት በጣም ያቀታል። አልተሳካም እንጂ እኔ እኮ ይሄኔ በህይወት አልኖርኩም ነበር ቤተሰቦች። በእውነት አስገድላኝ ነበር። ከኋላዬ ሆና ስትወጋኝ የነበረችው የራሴው ነበረች፣ የራሴው ሰው ነበረች። እንዴት አሁንም ቢሆን ውሸት ነው እየመሰለኝ ያለው። እኔ ምንም ላምነው አልቻልኩም ቤተሰቦች፣ በቃ ምንም ላምን አልቻልኩኝም። የሆነ ፊልም ነው፣ ድራማ እየሰራንብህ ነው እምባል ነው እየመሰለኝ ያለው። በእውነት ግራ ገብቶኛል ቤተሰቦች። በጣም ይቅርታ፣ ስሜቴን ተቆጣጥሬ ማውራት ነበረብኝ፣ ግን አልቻልኩም ቤተሰቦች። ያለውን ነገር ራሴን አረጋግቼ በድጋሚ እስከመመለስ ድረስ ቤተሰቦች ቸር ቆዩልኝ።